ስም አይቀበርም። ሀገርን መውደድ ማለት ሀገርህ የምትጠቀምበትንና የምትከበርበትን ሥራ መስራት ነው። ሀገርህንና ወገንህን የሚያስንቅ ወይም የሚጎዳ ሥራ ከመስራት መሞት ይሻላል። እኛ ኢትዮጵያውያን የምንሰራው ሥራ መልካም ቢሆን ሀገራችን ኢትዮጵያ እንደምትከበር፣ የምንሰራው ሥራ መጥፎ ቢሆን ግን እንደምትዋረድ አትርሳ። ኢትዮጵያ ሀገርህ ከሌሎቹ ከማንኛዎቹም ሀገሮች ሁሉ ይልቅ የምትበልጥብህ መሆኗ ቀንም ሆነ ሌሊት በሐሳብህ ውስጥ ሳይረሳና ሳይዘነጋ ተጽፎ ይኑር። ማንኛውም የውጭ ሀገር ሰው ለተወለደባት ሀገሩ የሚያስብላት መልካም ሐሳብ ወይም የሰራላት መልካም ሥራ ሲነገር በሰማህ ወይም ተጽፎ ባየህ ጊዜ አንተም ደግሞ እንደዚሁ ይህንኑ ያህል ለሀገርህ ለኢትዮጵያ ልታስብላትና ልትሰራላት የሚገባህ መሆኑን ወቀው። አንድ ኢትዮጵያዊ ሲበደልና ሲጠቃ ባየህ ጊዜ የተበደለችውና የተጠቃችው እናትህ ኢትዮጵያ መሆኗን ተረዳው። ኢትዮጵያ ሀገርህ በእውነት ትልቅ ሳትሆንና ወንድሞችህም ኢትዮጵያውያን ሁሉ ሳይደላቸው አንተ ብቻህን የምታገኘው ደስታ ገንዘብና ተድላ በህልም እንደተገኘ ወርቅ መና ባዶ ሆኖ የሚቀር መሆኑን ልብህ አይዘንጋው። ብዙ ገንዘብና ብዙ ርስት ከማግኘት ይልቅ ለሀገሩ ትልቅ ሥራ የሰራላት ሰው ስሙ ለዘላለም በታሪክ ሲጠራ ይኖራል። ሌሎች የዓለም ነገሥታት ከደረሱበት የስልጣኔ ደረጃ ላይ ሀገራችን ኢትዮጵያ በቶሎ እንድትደርስ እኛ ኢትዮጵያውያን ሁሉ ማሰብና መጣጣር ይገባናል። ድካማችንና ትጋታችንም በተለየ ለዚሁ ሐሳብ ብቻ እንዲሆን ያስፈልጋል። ጤና ይስጥልን እንደምናምሽታችኋል የምንወዳችሁ የሸገር ቤተሰቦች ከናንተ ሬዲዮ ሳምንታዊው ስም አይቀበርም ተጀምሯል። የፕሮግራሙ አዘጋጅና አቅራቢ ወንድሙ ኃይሉ ነኝ። በዛሬው ዝግጅታችን ክቡር ዶክተር ከበደ ሚካኤልን እናስታውሳለን። ቀደም ሲል ያሰማኋችሁም ክቡር ዶክተር ከበደ ሚካኤል ስለ ሀገር የተናገሩትን ነበር። ከፕሮግራማችን ጋር እንድትቆዩ በአክብሮት ጋብዛለሁ። ስም አይቀበርም። ከመልካም መልካም ከበደ ሚካኤል ከ1909 እስከ 1991 ስም አይቀበርም። ከመልካም መልካም ክቡር ዶክተር ደራሲ ከበደ ሚካኤል ከአባታቸው ካቶ ይታገድና ከእናታቸው ከወይዘሮ አጸደ ሚካኤል ሰሜን ሸዋ ውስጥ በጥንታዊቷ መናገሻ አንኮበር ከተማ ተወለዱ። በተወለዱበት ዘመን አባታቸው አካባቢውን ለቀው በመሄዳቸውና ሳይመለሱም በመቅረታቸው ከበደ በእናታቸው አባት ስም መጠራት ቀጠሉ። ብላክ ላዮንስ ጥቋቁር አናብስት በሚለው መጽሐፍ እንደተገለጸው ከበደ ሚካኤል የ4 ዓመት ልጅ እንደሆኑ ወይዘሮ ወለተ ገብርኤል ከተባሉ የሴት አያታቸው ጋር ተቀምጠው ገርብ ገብርኤል በተሰኘው ቤተክርስቲያን ትምህርታቸውን ጀመሩ። ከበደ ሚካኤል አንድ ብለው ትምህርት የጀመሩበትን ቤተክርስቲያን ያሰሩት ከአያት ቅድመ አያታቸው አንዱ የነበሩት ደጃዝማች መኩሪያ መሆናቸው በታሪካቸው ተጽፏል። በ1917 ዓመተ ምህረት አካባቢ የከበደ ሚካኤል እናትና አያታቸው ወደ አርሲ ለኑሮ ሲሄዱ እሳቸው አዲስ አበባ በሚገኘው የካቶሊክ ካቴድራል ትምህርት ቤት በአዳሪነት ገቡ። በ1922 ዓመተ ምህረት እናታቸው ከአርሲ ወደ አዲስ አበባ ለመምጣት በመቻላቸው የ14 ዓመቱ ከበደ ከእናታቸው ጋር እየኖሩ ትምህርታቸውን ቀጠሉ። በመሃሉ በአሊያንስ ፍራንሲስ ትምህርት ቤት የነበሩት መምህራን መማታት ያበዙ ስለነበር በዚህ ተማረው ወደ ላዛሪስት ሚስዮን ትምህርት ቤት ተዛወሩ። ቆይቶ ግን ሁኔታዎች በመሻሻላቸው ወደ ቀድሞ ትምህርት ቤታቸው ተመለሱ። ወደ አሊያንስ ፍራንሲስ ትምህርት ቤት እንደገና ተመልሰው 3 ዓመታትን ያህል እንደቆዩ የሥነ ጽሑፍ ሙያን በትምህርት ቤቱ ዳይሬክተር አማካይነት የመማር ዕድል አጋጠማቸው። የሊባኖስ ዜግነት ያላቸው ማልሃቢ የተባሉ የትምህርት ቤቱ ርዕሰ መምህር ራሳቸው የልብ ወለድ ድርሰት ጸሐፊ ስለነበሩ ይህንኑ ሙያቸውን ለመረጧቸው 6 ተማሪዎቻቸው ለማሳወቅ በግል መኖሪያቸው ማስተማር በጀመሩ ጊዜ ከበደ ሚካኤል አንደኛው የድሉ ተጠቃሚ ሆኑ።
ትምህርቱ ይሰጥ የነበረው በፈረንሳይኛ ቋንቋ ሲሆን ከበደ እጅግ ሲበዛ ጎበዝና ታታሪ ሆነው ተገኙ። በዚህም የተነሳ የትምህርት ቤቱ ኃላፊዎች ከበደ ወደ ፈረንሳይ ሀገር ሄደው የከፍተኛ ትምህርታቸውን እንዲቀጥሉ ይደረግ ዘንድ ለቀዳማዊ ኃይለ ሥላሴ ጥያቄ ያቀረቡ። ያን ጊዜ የተወሰኑ ተማሪዎች ከኢትዮጵያ እየወጡ ትምህርታቸውን በውጭ ሀገር የከፍተኛ ትምህርት ተቋማት መማር የጀመሩበት ጊዜ ስለነበር ንጉሠ ነገሥቱ ከበደ ሚካኤልን በተመለከተ የቀረበላቸውን ጥያቄ ያለማቅማማት ተቀበሉት። ከእሳቸው ጋር የተመረጡ ተማሪዎች ወደ ውጭ እንዲሄዱ በተዘጋጀበት ጊዜ ግን እንዳጋጣሚ ሆነና ከበደ በጠና ታመው ቀሩ። ጤናቸው መሻሻል እንዳሳየ ሁለት መምህራን ወጣቱን ልዑል መኮንን ኃይለ ሥላሴን ለማስተማር ከፈረንሳይ ሀገር መጡ። መምህራኑና በቤተ መንግስት ኃላፊዎች መካከል ዜግነቱ ኢትዮጵያዊ የሆነ ሶስተኛ መምህር መጨመር እንዳለበት ስምምነት ላይ በመደረሱ ከህመማቸው ያገገሙ የመጡት ከበደ ሚካኤል ለዚህ ከፍተኛ የኃላፊነት ቦታ ተመረጡ። ከበደ የልዑል መኮንን ሶስተኛ መምህር ሆነው የተመረጡት ወደ ውጭ ሀገር ለትምህርት እስኪሄዱ ጊዜ ነበር። ብዙም ሳይቆይ ግን 1928 ዓ.ም ደረሰና የማይጨው ዘመቻ ታወጀ። ያበላቸው አስጨንቃቸው አታስነካቸው ብለው ሁሉም ነገር የጣሊያን ወረራ በመመከት ላይ በማተኮሩ የከበደ ሚካኤል ወደ ውጭ ሀገር ሄዶ የመማር ዕድል በዚያው ተሰናክሎ ቀረ። በአምስት ዓመታቱ የጣሊያን አገዛዝ ዘመን ግን ከበደ ልዑል መኮንንን ለማስተማር ከመጡት መምህራን አንደኛው ሚስተር ሊሞይን የተባሉት አቋቁመውት በነበረው ቤተ መጻሕፍት ውስጥ እንደተቀመጡ ብዙ የማንበብ ዕድል ስላጋጠማቸው በዚያ ዘመን በተደጋጋሚ አነበቧቸው ተብለው ከተጠቀሱት መጽሐፍት አንደኛው ናፖሊዮን የተባለው መጽሐፍ ነው። ከንባቡ ጎን ለጎንም የጣሊያንኛ ቋንቋ በሚገባ ተማሩ። ቋንቋን በተመለከተ ከበደ ሚካኤል ልሳነ ብዙ ከሚባሉ ደራሲዎች አንዱ ነበሩ። ከሀገራቸው አማርኛና ግዕዝ ቋንቋዎችን ከውጭ ደግሞ ፈረንሳይኛን፣ ጣሊያንኛን፣ እንግሊዘኛ ቋንቋዎችን ጠንቅቀው ያውቁ እንደነበር የተረጋገጠ ነው። በሁሉም ቋንቋዎች የሚያገኙትን መጽሐፍ ታዲያ ለማንበብ አይቦዝኑም ነበር። ለከበደ ሚካኤል እንደ እጅ ማሟሻና እንደ መጀመሪያ የሚቆጠረው ድርሰታቸው ብርሃነ ሕሊና የተባለው ሲሆን የተጻፈው በጣሊያን ዘመን ነው። በኋላ የቅኔ ውበት በተባለ መጽሐፋቸው ከተካተቱት ስብስቦች አንደኛው በመሆን በተደጋጋሚ ታትሟል። ከበደ ሚካኤል ጠላት ከተባረረም በኋላ የድርሰት ሙያን አላቋረጡም። ከ1933 እስከ 1966 ዓ.ም በጋዜጠኝነት በትምህርት ሚኒስቴር ውስጥ በኢንስፔክተርነትና በምክትል ዳይሬክተርነት፣ በውጭ ጉዳይ ሚኒስቴር መስሪያ ቤት በተርጓሚነትና በጸሐፊነት፣ በብሔራዊ ቤተ መጻሕፍት ወመዘክር በዳይሬክተርነት፣ እንደገና በትምህርት ሚኒስቴር በዳይሬክተርነት፣ በንጉሠ ነገሥቱ ካቢኔ ከምክትል ሚኒስትርነት ማዕረግ የዜና ማደራጃ ኃላፊና በኋላም ሚኒስትር ሆነው ባገለገሉባቸው አጋጣሚዎች ሁሉ የድርሰት ሙያን አላቋረጡም። በእነዚህ የሥራ ዘመናት በጠቅላላው 26 መጽሐፍትን አሳትመዋል። ብዙዎቹ መጽሐፍቶቻቸው 4 ጊዜና ከዚያ በላይ እየተደጋገሙ ለመታተም በቅተዋል። ስም አይቀበርም። ከመልካም ሽቶ መልካም ስም ይበልጣል። በድርሰት ሥራዎቻቸው ትርጉሞችና ወጥ ድርሰቶች፣ ወጎችና ግጥሞች የተካተቱ ሲሆኑ አሁን ድረስ ተወዳጆች ናቸው። የግጥምና የተውኔት ድርሰት ችሎታቸውን በሚገባ አቀናጅተው አሳይተዋል የተባለላቸው የታዋቂውን እንግሊዛዊ ጸሐፊ ተውኔት የዊሊያም ሼክስፒርን ተውኔት ሮሜና ጁሌትን ተርጉመውና አሳትመው በወጡ ጊዜ ነው። ይህ ተውኔት ሞንታግና ካፑሊ የተባሉ የባላንጣ ባላባቶች ልጆች በፍቅር ወድቀው የደረሰባቸውን መከራ ያሳያል። ወንዱ አፍቃሪ እንደ ጥፋተኛ ተቆጥሮ በሀገሩ መስፍን በስደት እንዲኖር የተፈረደበትን በማስመልከት የተናገረውን ቀጥሎ ማዳመጥ የከበደ ሚካኤልን ቃለ ተውኔትን በግጥም አሳክቶ የመጻፍ ችሎታ ለመገመት ያስችላል። ወጥቼ ከሄድኩኝ እኔ ከቬሮና ውሸት ነው አባቴ ምን ዓለም አለና ሕይወት ነው አይበሉት የምኖረው ኑሮ ዓለም እዚህ ቀረ ከሚስቴ ጋር አብሮ ሰው እንስሳ እንጨት አበባና ቅጠል ፀሐይ ተከልሎ አየር ሳይቀበል የኖረ እንደሆነ ይሞታል ይደርቃል። ለኔም እንደዚህ ነው ስደት የሚሉት ቃል አገሬ ንብረቴ አየሬ ፀሐዬ ዓለሜ ትንፋሼ ሕይወቴ ሰማዬ የነበረችውን ጁሌትን አጥቼ እሷ ካለችበት ከተማ ወጥቼ መሄድ ከሆነ እሷም ከኔ ርቃ ነጣጥለው ከለዩን የኔ ነገር በቃ ሕይወቴም ኑሮዬም ሞተ ተበላሸ ደስታዬ ተለየኝ ከኔ ርቆ ሸሸ ስደት የሚሉት ቃል ጨለማ ነው ገደል እኔን አስጨንቆ የመጣ ለመግደል። ከበደ ሚካኤል ለመጀመሪያ ጊዜ እንግሊዛዊውን የተውኔት ደራሲ ሼክስፒርን ለኢትዮጵያ ተደራሲያን ያስተዋወቁ በመሆናቸው የተለየ ስፍራ አላቸው። ከበደ ሚካኤል በተደጋጋሚ ካሳተሟቸውና በአንባቢም ዘንድ ተወዳጅ ከነበሩ ድርሰቶቻቸው መካከል የሚከተሉት በግንባር ቀደምትነት ይጠቀሳሉ። ሮሚዮና ጁልየት ተውኔት፣ በላይነህ ቅጣት ማዕበል ተውኔት፣ የትንቢት ቀጠሮ ተውኔት፣ ብርሃነ ሕሊና፣ የቅኔ ውበት፣ ታላላቅ ሰዎች፣ ታሪክና ምሳሌ አንደኛ መጽሐፍ፣ ታሪክና ምሳሌ ሁለተኛ መጽሐፍ፣ ትልቁ እስክንድር፣
አኒባል ተውኔት፣ ከይቅርታ በላይ፣ ካሌብ፣ የስልጣኔ አየር፣ የልዑል መኮንን ታሪክና መታሰቢያ በስዕል፣ ጃፓን እንዴት ሰለጠነች፣ የቅኔ አዝመራ፣ የዓለም ታሪክ፣ የእውቀት ብልጭታ፣ የድርሰት ትንሳኤ ግርማዊነታቸው በአሜሪካን ሀገር ይገኙባቸዋል። የተነገሩት አንዳንዶቹ በስብስብ መልክ በድጋሜ የተጻፉ አሉ። ለምሳሌ የቅኔ ውበት የሚለው መጽሐፍ የስብስቦች መጠሪያ እንጂ በራሱ የተለየ ድርሰት አይደለም። ከበደ ለዚህ ሁሉ ስራቸው የተለያዩ ሽልማቶችን አግኝተዋል። በ1957 ዓ.ም በአማርኛ ስነ ጽሑፍ የመጀመሪያው የቀዳማዊ ኃይለ ሥላሴ ሽልማት ድርጅት ተሸላሚ ለመሆን በቅተዋል። በ1990 ዓ.ም ደግሞ የክብር ዶክትሬት ዲግሪ ከአዲስ አበባ ዩኒቨርሲቲ ተቀብለዋል። ከበደ ሚካኤል በ1966 ዓ.ም ከለውጡ በኋላ ብዙ ችግሮች ደርሰውባቸው ነበር። የሰሩት ቤት በመወረሱ አብዛኛውን ኑሯቸውን የገፉት አውራሪስና ቱሪስት በተባሉ ሆቴሎች ውስጥ ነው። አእምሯቸው ንክ ሆኗል እያሉ በሚያስወሩባቸው ወገኖች አማካይነት የመገለል ችግር አጋጥሟቸው እንደነበርም መረጃዎች ይጠቁማሉ። የወታደራዊው ደርግ ባለስልጣናት በደራሲነት ለሀገራቸው ያበረከቱትን የሥነ ጽሑፍ ሥራ ከመመልከት ይልቅ የወደቀውን ስርዓት ግብረ በላ ነበሩ ከሚል ድምዳሜ ላይ በመድረሳቸው ቤታቸውን በቀበሌ ታጣቂዎች ካላግባብ መነጠቃቸውና በችግር ላይ መሆናቸውን እያወቁ አንዳችን መፍትሄ ሳይሰጧቸው እንደቀሩ በቁጭት የሚያስረዱ ወገኖች አሉ። አንዳንድ የደራሲ ከበደ ሚካኤል መጽሐፎች አሁንም ታትመው በገበያ ላይ ይገኛሉ። ስም አይቀበርም። ከመልካም ሽቶ መልካም ስም ይበልጣል። ደራሲና መምህር ኃይለ መለኮት መዋል የወዲያነሽ ጉንጉን እንካ ሰላምታ ኦቴሎ በትግርኛ የከርቸሌው መምህር የሚሉና ሌሎችም በርካታ ድርሰቶች አሉት። ዛሬ ስለ ክቡር ዶክተር ደራሲ ከበደ ሚካኤል ከእርሱ ጋር የተጨዋወትነውን እነሆ ለመታሰቢያቸው አዳምጡልኝ። ስም አይቀበርም። ከመልካም ሽቶ መልካም ስም ይበልጣል። ጤና ይስጥልኝ። አቤት አብሮ ይስጥልኝ። ደራሲና መምህር ኃይለ መለኮት ባላለሁ። አንቱ ልበል ወይስ አንተ ልበል? ያው አክብሮትም ነው፣ አንዳንዴ ደግሞ ፍርሃትም ነው። ስለዚህ አንተ ይቀልሃል። አመሰግናለሁ። ፈጣሪ አክብርልኝ። ደራሲና መምህር ኃይለ መለኮት መዋል ስለምትሰጠኝ መረጃ። እንግዲህ አንተን ስናነሳ በቅድሚያ የወዲያነሽ ጉንጉን እንካ ሰላምታ ኦቴሎ በትግርኛ ትርጉም የከርቸሌው መምህር የሚልም እና ብዙ ስራዎች አሉ። ዛሬ ደግሞ ይህ አሁን ያለንበት ፕሮግራም ስም አይቀበርም ይሰኛል። ለሀገር ትልልቅ አስተዋጽኦ ያደረጉ የተለያዩ ሰዎች በተለያየ ሙያ ያሉ እነሱን እናስባለንና በዚህ ምሽት ፕሮግራም ዛሬ ክቡር ዶክተር ደራሲ ከበደ ሚካኤልን እያነሳን ነው። እሳቸውን እየዘከርን እያሰብን ነውና እንደው ስለ እሳቸው ስናወራ የእሳቸው እንደው ያጻጻፍ ስልት ዘመኑንም አንስተን እንዴት ነበረ? ምን ትነግረናለህ ጋሽ? ስለኚህ የአገር ጎራ የሆኑ የሥነ ጽሑፍ ሰው እንዲህ አጠረው ያለ ጊዜ ተተንትኖ ተዘርዝሮ አያልቅም። ሰፊ ነው፣ በጣም ውቅያኖስ ነው ስራቸው እና ስለ አቶ ከበደ ሚካኤል ሳነሳ ቅድም ስትነግረኝ ሰፊ ውቅያኖስ ውስጥ የገባሁ ነው የመሰለኝ። ሰፊ እንደ ልብ የሚዋኝበት ታዲያ በአጭር ደቂቃና ጊዜ ውስጥ አያልቅም። እንደው ስለ ታላቁ ደራሲ ክቡር ዶክተር ከበደ ሚካኤል የሥነ ጽሑፍ ስራዎችና ይሄ ስላደረጉት ከፍተኛ አስተዋጽኦ በደቂቃዎች ውስጥ መግለጽ በጣም ያዳግታል። ምክንያቱም ለብዙ ዓመታት ለምንበል 50 ዓመታት ወይ 60 ዓመታት ሊሆን ይችላል በስነ ጽሑፍ ህይወት ውስጥ ያሳለፉት እና ከዛ ላይ ምንድነው የሚባለው ከባህር ውሃ ላይ በጭልፋ እንደሚሉት አያለው ውቅያኖስን በጭልፋ እንደሚባል ግድ የለም ዘለግ እናድርገው። ንግግር ባላደርግም በአካል አቃቸዋለሁ። በደርግ ጊዜ በ66 67 እና ከዛ በኋላ ደግሞ በደረሰባቸው ጉስቁልና ምክንያት የተነሳ ከዚህ ከተማችን ውስጥ 4 ኪሎ አካባቢ ፒያሳ አካባቢ እዚህ እቴጌ ጣይቱ ሆቴል ቱሪስት ሆቴል አካባቢ እንዲህ ከዘራቸውን ይዞ ሲዟዟሩ አብዛኛው ይሄ ወጣቱ ትውልድ ወይም በዛን ጊዜ የነበርነው ሰዎች በቅርብ ስለማናቃቸው በሰው አሳይቶ ባየኋቸው ጊዜ በጣም ነበረ ደስ ያለኝ። ከዛ ውጭ ደግሞ ቤተ መጻሕፍቱ መዘክር በልዩ ልዩ ጉዳይ ይመጡ ስለነበረ እዚያም አልፎ በአካል አይቻቸዋለሁ እና ደራሲ ከበደ ሚካኤል እጅግ ድንቅ ገጣሚ ናቸው። በጣም ድንቅ ከሚባሉት ኢትዮጵያውያን ቀደምት ገጣሚያን መካከል በተርታና ሰልፍ ብንል እና አርማ ብናሲዝ ከበደ ሚካኤል ቀዳሚ አርማ ከሚይዙት መካከል ነው የሚሰለፉት። እሳቸው ብቻ ሳይሆኑ ሌሎችም አሉንና ነው በቀዳሚነት ብዙዎች አብረው ይሰለፋሉ ምለው ቁጥራቸው እጅግ ላይ በዛ ይችላል እና ታላቅ ገጣሚ ናቸው፣ ባለቅኔ ናቸው፣ የዓለም ታሪክ ተርጓሚ ናቸው። እንደ ተክለ ጻድቅ መኩሪያ ብሔራዊ ታሪክ አይደለም እሳቸው የጻፉልን በዓለም ዙሪያ የሚገኙ ታላላቅ የታሪክ ሰዎችን እንግዲህ ታላላቅ እንደየሀገራቸው ወይም ደግሞ የአንዱን ሀገር ታላቅ ንጉስ መሪ ወይም ደግሞ ንጉሰ ነገስት ለሌላው ሀገር ጠላቱ ሊሆን ይችላል። ግን ታሪክ ስለሆነ ተጽፈዋለህና የእንደነዛ አይነቶችን ታላላቅ ሰዎች
ከምዕራባውያን ውስጥ ከእንግሊዞችም ከፈረንሳዮችም ከጀርመን ከጣሊያን እንደገና ከግሪክ ከሩሲያ ምን አለፋ በዛን ዘመን ከክርስቶስ ልደት በፊትና ከክርስቶስ ልደት በኋላ ከቅድመ ሪኔሳንስ ይሄ ዘመነ አብርሆት ከሚባለው በፊት የነበሩትና ከዛም በኋላ የመጡትን ነገስታት ታሪካቸውን እያነበቡ ይሄ በበጎም ይሁን በመጥፎ ከመጥፎም ነገር እኮ መጥፎውን ለማስወገድ ታነባዋለህ ይሄ ርኩስ ነው ይሄ ታሪክ ይሄን ታሪክ የሰው ልጅ ሊደግመው አይችልም ብለህ ልትማርበት ትችላለህ ከክፉ ስራው ለመወገድና ከዛ ለመታረም ታላላቅ መልካም ስራ የሰሩ ሰዎችን ደግሞ አብረው ጽፈውልናል ይሄ ታላላቅ ሰዎች የሚል መጽሐፍ አላቸው አጠር መጠን ብሎ የተጻፈ ታሪክ አለ በግልም የጻፉላቸው አሉና በዓለም ታሪክ ከኢትዮጵያ ውጭ ባለ ዓለም ታሪክ ጉዳይ ላይ በጣም በሰፊው የጻፉ ታላቅ ደራሲ ናቸው ከምንም ነገር በላይ የማደንቀው ደግሞ ይሄ ስራቸው እንዳለ ሆኖ ቋንቋቸው አይጠገምም በቃ የቋንቋ ብረንዶ ነው ግጥሙን ብትል አረፍተ ነገር በዝሩ የሚጽፉትን አናቅጽና እንደዚሁም ደግሞ ሀተታ ብትል ውስጡ እዚህ ቦታ ላይ ይችን እንከን አገኛለሁ ብለህ ፈልገህ እንኳን ቆፍረህ አታገኝ እና የቋንቋ አጠቃቀማቸው ቀላል ነው ማንኛውም ትምህርት ደረጃው ዝቅ ያለ ሰው ከሷ አንስተህ እስከ አንድ ልሂቅ ወይም ደግሞ በሊቅነት ደረጃ የሚገኝ ሰው በኩልነት ሊረዱት የሚችሉ ባይሆን እንኳን ያዝቅ ያለው እንዴው እንዲህ ማለታቸው ምንድነው ይሄንን ቃል ለምን ተጠቀሙት ብሎ ሊጠይቅ ካልሆነ በስተቀር ወደ ውስጡ ሊሰርጽ በሚችል ቋንቋ ነው የሚጽፉት እና ይሄ በታሪክና ምሳሌ መጽሐፍት ውስጥ የተማርንባቸው በዛን ጊዜ የነበርነው ተማሪዎች ይሄ በ50ዎቹ እና ከዛም በፊት የነበሩት ተማሪዎች ኋላ ደግሞ በየበኩላቸው ታላላቅ ሰዎች የሆኑ ሰዎች አሉን በእሳቸው አማርኛ ቋንቋ መጽሐፍ ውስጥ ያለፉ ናቸው ሰዋሰውን በሚመለከት ብላታ መርሳ ያዘሩን ልቅቆስን እየተጠቀሱ ስለዚህ ጽሁፎቻቸው ሁሉ የክቡር ዶክተር ከበደ ሚካኤል ሰዋሰዋዊ ህግጋትን ጥንቅቅ አድርገው አሟልተው ነው የሚጽፉት ስርዓተ ነጥብ ብትል እንደነጠላ ሰረዝ ነድር ሰረዝ ነች እንደቃል አጋኖ ወዘተርፈ እና በመታነብበት ጊዜ ቋንቋ ትምህርት ቤት ውስጥ የገባህ ያህል ቁጠራው እና የዘመናችን ወጣት ጸሐፊያን አሉን በጣም ድንቅ ሆኖ የፈጠራ ችሎታቸው በጣም ያደገን ተገና ደግሞ የሚመጥቅ ልጆች እንዳሉ እኔ ከወጣቶቹ ጋር በብዛት ስለምገናኝ ያውቃለሁ ነገር ግን አእምሮህን የምታዳብርና የምታስፋፋው ቋንቋህን የምታሳድገው ቀደምት አባቶቻችን የጻፉትን መጽሐፍት በመታነብበት ጊዜ የቋንቋ አጠቃቀማቸው እንዴት ልበልህ ሲዋጥ በመረቅ ነው በቃ ደስ በሚል ሁኔታ የተጻፈ መጽሐፍትን ታገኛለህ ከነዛ ጸሐፍት መካከል አንዱ የዛሬው ስም ከመቃብር በላይ ነው ያልከው ፕሮግራምህን ስም አይቀበርም እውነት ምን በወጣው ይቀበር መልካም ስም ስለዚህ በዛ መልክ አጠራቀው አርመው ግድፈት እንዳይገኝበት ደጋግሞ አንብበው ነው የሚያቀርቡልን እና እኚህ ሰው ከጸሐፊነታቸው ሌላ ስለ ሀገራቸው ስልጣኔ እንዲሁም ደግሞ በትምህርት መጎልመስና በእውቀት ማደግ እጅግ በጣም ቀናኢ ናቸው የሌሎች ሀገሮችን ስልጣኔዎች ሲያዩ ይቀኑ ስለነበር ሁለት ትልልቅ መጽሐፍ ጽፈዋል ጃፓን እንደምሰለጠነች የምትልና ስልጣኔ ምንድነውና ምንድናት የሚል መጽሐፍት አሉ እና እነኚህ ዝም ብለው አይደለም የተጻፉት ሀገራችን ኢትዮጵያ እንደ ሌሎች ሀገራት በስልጣኔ በዚህ በቴክኖሎጂው በሳይንስ ዘርፍ በሙሉ ታድግ ዘንድ እነ ጃፓኖች ወይም ደግሞ ሩቅ ምስራቅ ሀገራት ወይም የሰለጠኑ ሀገሮች የተማሩበትን መንገድ የሰለጠኑበትን መንገድ መልካም አስተዳደራቸው ምን ያህል አስፈላጊ እንደሆነ ፍትህና ርትዕ ለአንድ ስልጣኔ እጅግ ጠቃሚ መሆኑን የተማረ ህዝብ የስልጣኔ ምንጭና አምባ መሆኑን በእነዛ መጽሐፍት አማካይነት ገልጸውልናል መጽሐፍት ተቀድቶ የማያልቁ ውቅያኖስን አሁን ፓሲፊክን ነው እንዱ ውቅያኖስን የምትጨርሰው አትላንቲክን ጣናንም አትችልና እንደው ምሳሌውን ይሄን የምትጠቀምበት ስለዚህ በትምህርት ያደገና የበለጸገ የመማር እድል በስፋት ያገኘ ህዝብ ሀገሩን ለማሰልጠን በስልጣኔ እንድትጎለብትና እንድታድግ ለማድረግ በኢኮኖሚ እንድትጎለብት ለማድረግ ከፍተኛ ድርሻ አለው የትምህርት እድልን ከከለከልከው ግን የትምህርት እድልን ከነሳኸው ግን ወደ ድንቁርና ዓለም ተመራዋለህ ነው የሚሉት ይሄንን መጽሐፋቸው ውስጥ ታገኘዋለህና እነኚህ ሁለቱ የስልጣኔ ምንድናትና ጃፓን እንደምሰለጠነች ለአብነት ያህል የተጠቀሱ ናቸው እንጂ ይሄንን በሚመለከት በሌሎች መጽሐፍቶቻቸው ውስጥ ይሄንኑ የስልጣኔን ጉዳይ የመስራትን ጉዳይ
በተዘዋዋሪ መንገድ ደግሞ የሚጎዳንን ባህል በጉልበትና ይሄ እርምጃ በመውሰድ ሳይሆን በማስተማር እንዴት አድርገን ልናስወግደው እንደምንችል ጠቃሚ ባህሎቻችንን ደግሞ እንዴት አድርገን እንደምናስፋፋና እንደምናሳድግ ጽፈውልናል ይህ ሰውዬ። ስም አይቀበርም ከመልካም ሽቶ መልካም ስም ይበልጣል። ከዛ በተረፈ ይኸውልህ እጅግ ከፍተኛ አንባቢ ነበሩ በጣም። ለዚህ ማስረጃው የጻፉት መጽሐፍ ብዛት ነው። እርግጥ አንድና ሁለት መጽሐፍም ጽፈ ዝነኛ ልትሆን ትችላለህ። ምርጥ ስነ ጽሑፍ ልታወጣ ትችላለህ 3 እና 4 ጽፈ። ለምሳሌ እኔ አንዲት አሜሪካዊት አውቃለሁ ነብይ ሟቹ ወንድማችን የተረጎመ ይሄ ጎን ይዘውን ነብይ መኮንን የተረጎመ ጎን ይዘውን ማርጋሬት ሚሸል አንድ መጽሐፍ ነው የጻፈችው። የአሜሪካ ስነ ጽሑፍ ዛሬ ሲጠቀስ ማርጋሬት ሚሸል ከቀዳሚዎቹ ጉብ ነው የምትለው እና እሳቸው በንባብ ካገኙት ዕውቀት የቲያትር ድርሰት ጸሐፊና ታላላቅ የዓለም የታሪክ መጽሐፍትን ተርጉመውልናል። ለምሳሌ የዊሊያም ሼክስፒርን አምጣልኝ ሮሚዮ እና ጁሊየት እንደነዚህ የመሳሰሉትንና ሌሎችንም ታላላቅ ዓለም አቀፍ የሰው ልጅ ስነ ጽሑፍ የሆኑትን ማለቴ ነው። ምክንያቱም አንድ ያደገ ስነ ጽሑፍ የአንዲት ሀገር ሀብት ብቻ ሆኖ አይቀርም፣ ለሌሎች ሀገራትም ትሩፋት ይኖረዋል። ስለዚህ የቲያትር ድርሰቶችን፣ ምሳሌያዊ አነጋገሮችን፣ ጥቅሶችን እነኚህን የመሳሰሉትን በየመጽሐፍቶቻቸው ውስጥ እየጠቀሱ ሲያስተምሩ ኖረዋል እና ድንቅ ተርጓሚ ናቸው። እኔ ለምሳሌ ስለ ናፖሊዮን ተጻፈው ላይ ድሮ የፈረንሳይ ንጉስ የነበረው እሱን ሳነብ ሌላ መጽሐፍ እንዳነብ ይጠቁሙሃል። ያ መጽሐፍ ደግሞ ሌላ መጽሐፍ ይጠቁሙሃል። እንዲህ እያለ ነው የሚሄደውና ብዙ መጽሐፍትን እየጠቆሙ ይሄን ብታነቡ እያሉ መልካሙን ጎዳና ስለሚያሳዩ በዛ ጎዳና እየተጓዝ አንተም የዕውቀት ባለቤት ትሆናለህ። እና አንድ መጽሐፍ አላቸው ታላላቅ ሰዎች የተባለ ወደ 15 ይሆኑ እንደዚህ ታላላቅ ሰዎች አሉ ከአፍሪካም ከአውሮፓም ከእስያም ከሌሎች ከዚህ ከምዕራቡም ከምስራቁም አድርገው የተረጎሙት መጽሐፍ አለ። እሱ አጠራጠር ብሎ ስለ አንድ ሰው አንድ ገጽ 2 ገጽ 3 እና 4 ገጽ ያደረጉ የተረጎሙት ነው። ምጥን ነው እና ያንን ወጣቶች የዓለምን ታሪክ እንዳው በመጠኑ እንዳው በማንኪያ ያህል ለመቅመስ ያህል የሳቸውን ስራ ለማወቅ ቋንቋቸውን ደግሞ በመማሪያ ለመጠቀም ማንበብ ያስፈልጋል። ከሁሉም በላይ ግን ይሄንን አጽንኦት ሰጥቼ ነው የምናገረው። ከሁሉም በላይ አቶ ከበደ ሚካኤል ከሰሩልን ስራዎች ውስጥ አንዱ የስነ ምግባር መጽሐፍቶቻቸው ናቸው። ስለ ምግባር ማንኛውንም ሃይማኖት በማይጎልጥ ሁሉም ሃይማኖቶች ሊጠቀሙበት በሚችሉ የሰው ልጅ መልካም ስለ ምግባር የጻፉልን ግጥሞች ሁሉ ጊዜ ቢነበቡ የማይጠገቡ ናቸው። ማንኛውም ሃይማኖት ይሄን ስለ ሙስሊሙም ፕሮቴስታንቱም የተዋህዶ ክርስቲያን አማንያን የሆነው ሩቅ ምስራቅ ሄደህም የጃፓኖችንም የቻይናዎችንም ሃይማኖት ብታመጣ ከዚያ ካቀረቡልን ስነ ምግባር ውጭ ሊሆን አይችልም። ሰው የሆነ ሁሉ ሊከተለው ይገባል። ሁሉም የሰው ልጅ ቢከተለው የሰብአዊ ርህራሄ፣ ሰብአዊ ደግነት፣ ለሰው ልጅ አሳቢነት እኔ ብቻ ያለ የሚንገበገብ ሳይሆን ለፍትህ የሚቆም ለርትዕ የሚቆም በህግ ፊት ሁሉም ሰዎች እኩል መሆን አለባቸው ብሎ የሚያምን ከተለያየ መንገድ ነግረውናል። ትዕቢትን በሚመለከት ምንድነው ፋኖስና ብርጭቆ ነው የሚል አንዳለ ድሮ የተማርንበት አዝማሪና የውሃ ሙላትን የመሳሰል አለ። እንደው አሁን ሁለት አፍ ያለው ወፍ ስግብግብ ራስ ወዳድ ስትሆን እንዱ ሁሉም ለኔ ብለህ በመታጋብስበት ጊዜ ኧረ ተው አንድ ላይ እንብላው ለኔም ተራስ ጠይቀለው አለ ያ ሁለት አፍ ያለው ወፍ ድንቅ ነው። አሁን እሱ ለልጆች በተለይ አሁን ይሄ የህፃናት ምንድነው የምትለው እንዲሰሩ አሉ አይደለም የህፃናት መጽሐፍት ላይ ነው ወይስ አኒሜሽን የሚሏቸው ፊልሞች በአኒሜሽን ይሰሩ የለ አሁን እሷን ብቻ በዛ በአኒሜሽን በተለይ ደግሞ አሁን ኤአይ የምትለው ቴክኖሎጂ መጥቷል ረዳት በእንደሱ አይነት አሁን እየሰራ ለኢትዮጵያ ልጆች ለሁሉ የምታስተምር በፍጹም ከሃይማኖት ጋር የተያያዘ ያለው ለሁሉም የሰው ልጅ የሚጠቅም ነውና በስነ ምግባር ረገድ ከሳቸው ልክ በዚያ ዘመን የጻፈ የለም። አሁን የሲቪክ ትምህርት ትላለህ ምን ትላለህ ዘርፈ ብዙ ይባላል በዘንድሮ ቋንቋ ትምህርቱም ዕውቀትም እየሰፋ በመሄዱ በዛ ምክንያት ተጨማሪ ሊጽፉ ይችላሉ። መነሻ ምንጫችን ግን ትምህርት ቤት በነበርንበት ጊዜ ከቤ ነበር እና የዚያ ሁሉ ድንቅ ስነ ጽሑፍ ስራ እንግዲህ አዝመራ የተገኘው በከፍተኛ የንባብ ጥረት ነው። እንዲሁ አይደለም የሚመጣው ዕውቀት ስታነብ
ስትመራመር ሲጨምርበት ነው የግንብ ስራ ማለት ነው ግንቡን መሰረቱን አሳምረ ድንጋዩን እየጠረብክና ያስተካከልክ ስታስቀምጠው የገነባው ትሄዳለህ የሁሉ ሰማይ ጠቀስ ህንጻ የተሰራው ከስሩ መሰረቱ ስላማረ ነው በእነሱ የንባብ አቅም እና መልካም ስነ ምግባር የታነጸ ትውልድ ይሄ ያለፈው ትውልድ አሁንም እንጭፍጫፊያው አይጠፋም ስለዚህ በዛ ስለመተናል ስም አይቀበርም ከመልካም ሽቶ መልካም ስም ይበዛል እና ትምህርት ወዳድ ከመሆናቸው የተነሳ ከጸሐፊነታቸው ምክንያት ሆኖ አጼ ኃይለ ሥላሴ የበላይ ጠባቂ ሆነው አቶ ከበደ ሚካኤል የትምህርት ሚኒስቴር ነበሩ እና በጽሁፋቸው ደግሞ አንድ ጊዜ የቀዳማዊ ኃይለ ሥላሴ ሽልማት ድርጅት የሚባል የተለያየ ስነ ጥበብ ስራዎችንና ለሀገር ጠቃሚ የሆኑ ተግባራትን ላከናወኑ ሰዎች የሚሸልም ድርጅት ነበር አንድ ሁለቴ ይሁን ሶስቴ ከሸለመ በኋላ ከሰመ እና የመጀመሪያው ተሸላሚ ነበሩ እሳቸው በስነ ጽሁፍ ከዛ በኋላ ከሳቸው ቀጥሎ ጸጋዬ ገብረወልድን መሰለኝ እንዲህ ያለ ይሄዳል እና በኢትዮጵያ የስነ ጽሁፍ ታሪክ ውስጥ በርካታ መጽሐፍትን በመጻፍ ለህብረተሰብ የሚጠቅሙ ጉዳዮችን አብራርቶ በማቅረብ በቋንቋ አጠቃቀማቸው ደግሞ ላቅ ያለ ችሎታ ያላቸው ካላቸው የኢትዮጵያ ደራሲያን ቀደምት ደራሲያን መካከል አንዱ ስለነበሩ እኔ ጎምቱ የሚለው ቃል አይገልጻቸውም ምን ቃል ሌላ ፈልገህ ትጨምርልኛለህ ከጎምቱ በላይ ነው በቃ አውራ ደራሲ ነበሩ እና እንግዲህ በሌሎች ሀገራት እንደነ ክቡር ዶክተር ከበደ ሚካኤል ምን ልበልህ ጎዳና ይሰየምላቸዋል ሐውልት ይቆምላቸዋል ትልልቅ አዳራሾች በስማቸው ይሰየማሉ አሁን እንኳን አንድ ሁለት ታላላቅ ሰዎች ቤተ መጻሕፍቱ መዘክር የብላታን ጌታ ሀሩ የወልደ ስላሴና ብላታ መርሳይ ሀዘን ወልደ ቂርቆስ ሁለት አዳራሾች አሉ ይሄ በጣም የሚያስመሰግን ነው የብላታን ጌታ ድሮ ነው የተሰየመው የመርሳይ ብላታ መርሳይ ሀዘን ወልደ ቂርቆስ አሁን በቅርቡ የተሰየመው ይበል ነው ያንን አስበው በተግባር ላይ ለዋሉ ሰዎች አንድ ትልቅ የሙያ ውጤት ነው ስለዚህ በሌሎች ሀገሮች ቀደም እንዳልኩት እንደጀመርኩት ሐውልት ይቆምላቸዋል አደባባይ በስማቸው ይሰየማል ትምህርት ቤት ይሰየማል ከስራቸው ጋር በተያያዘ እንደገናም ደግሞ አንዳንድ አካባቢዎች ላይ ይሄ አሁን ምንድነው የሚሉት ወንድም በእንግሊዝኛው ፋውንዴሽን እሳቸው ሳይኖር አይቀርም ምን ያህል ጠንካራና ደካማ እንደሆነ ባላውቅም ፋውንዴሽን ይቋቋምላቸዋል ይሄ በሚሆንበት ጊዜ እነኚህ ታላላቅ የስነ ጥበብ ሰዎች መንግስት ስለደገፉ ወይም ደግሞ አንድን መንግስት ስለተቃወሙ አይደለም በአንተ ዘመን መልካም አድርጎ የሚያሞካሽህንና ክብርህን ከፍ የሚያደርገውን ይሄ እኔ ትልቅ ደራሲ ነው ልትል አትችልም ይሄ እኔ ትልቅ የጥበብ ሰው ነው የሙዚቃ ሰው ነው ቀራጺ ነው ሰዓሊ ልትል አትችልም ህዝብ ነው ያንን የሚፈርደው እከሌ የኔ ደራሲ ነው እከሌ የኔ ሙዚቀኛ ነው ብሎ የሚወስነው እና ለእንደዛ አይነቶቹ ህዝብ ላከበራቸውና ላደነቃቸው ለትውልድ የሚተርፍ ስራ ለሰሩ ሰዎች ቅድም ያልኳቸው መታሰቢያዎች አደባባይም ከአደባባይ ውጭም ባሉ ቦታዎች ላይ ሊሰየምላቸው ይገባል ስም አይቀበርም ከመልካም ሽቶ መልካም ስም ይበዛል እና አሁን ያለው የከተማችን ውስጥ በተለያየ ተግባር ላይ ለተሰማሩ ሰዎች ወይም ደግሞ በዚህ አስተዋጽኦ አድርጓል ለተባሉ ሐውልቶች ቆመውላቸዋል ቀደም እንዳልኩህ ግን ንጉስ ዘውድ ያመሰግነው የነበረ ይቆምለት ኃይለ ሥላሴ ያመሰግነው የነበረ ይቆምለት ደርግን እንዲህ ላደረጋ ይቆምለት አይቆምለት ይያል ክርክሩስ መግባት መስተዋቱ ህዝብ ነው ብታቆምለትም ያን ሐውል ይችማ እንዲሆና ነው የቆመችው ሊልህና ሊሸረድድህ ይችላል ቃሉ ተራ ቢሆንም እና እንግዲህ ይሄ በመታሰቢያነት በአውሮፓ በእስያ የተለመደ ነው ሐውልት ማቆም ጎዳና መሰየም ዩኒቨርሲቲዎች መሰየም የትምህርት ተቋማት በስማቸው መሰየም አግባብነት ያለው ነው ስለዚህ ከበደ ሚካኤል ኢትዮጵያ ሀገራችን ካፈራቻቸው ታላላቅ የብዕር ሰዎች አንዱ ናቸው እንግዲህ የጥበብ ሰዎች የህዝብ ሀብት ነባሪ ቅርስ ናቸው ህያው ናቸው የሚለውን ይዘን ከነሰራው ለዘራ ዓለም ይኑር ቀደም ሲል እንደነገርከኝ ደራሲና መምህር ኃይለ መለኮት ይሄን ያህል ከጉምቱም በላይ የሆኑ የሀገር ባለውለታ ጉስቁልና ገጥሟቸው ነበር ምንድነው ያ የጉስቁልናው መንስኤ ህሪዮት ዓለም ነው አየ በ1966 ዓመተ ምህረት ከዛ በፊት በነበሩት አመታት የኢትዮጵያ ህዝብ የነበረበትን ጭቆና በመቃወም ሲብላላ የቆየ የትግል መንፈስ አለው ውስጥ የተጸነሰ እና ያ ገንፍሎ አንድ ቦታ ላይ ሲደርስ የእሳተ ገሞራ ግንፍል እሳት ውስጡ ነው መጀመሪያ የሚተከተከው ተራራው ግርጌ ከዛ ጊዜ ጠበቅና አንድ ሲተኮስ በቃ በአካባቢ ያለች መንደር እንስሳት ወዘተርፈ እጽዋት ድራሻው ነው የሚጠፋው
ይሄ በእሳተ ገሞራ መልክ ነው። የህዝብ ብሶት ደግሞ እንደዛ በሚገነፍልበት ጊዜ አንድም ስርዓት ከስሩ ነው መንግሎ የሚጥለው። ስለዚህ በዛን ጊዜ በአጼ ኃይለ ሥላሴ ጊዜ የአጼ ኃይለ ሥላሴ ስልጣን በወታደራዊ መንግስት ሲተካ የህዝቡ አይደለም የተተካው፣ ሌላ ገዢ ነው የተተካው። በደርግ ዘመን ወታደራዊ መንግስት ነው የተተካው ደርግ እንጂ የኢትዮጵያ ህዝብ የተካው መንግስት አይደለም። እግረ መንገዴን ይችን መናገር ያስፈልገኛል። ስለዚህ በዛን ጊዜ እኚህ ሰውዬ ስራዎቻቸው እድሜ ልካቸውን ከቤተ መንግስት ጋር የተያያዘ ነው። የቤተ መንግስት ሹመኛ ናቸው። ሶሻሊስታዊ አጠራር መደባቸው ከላይ ከመኳንንት ምናምን የመሳፍንት ወገን አይደሉም፣ የመኳንንትም ወገን አይደሉም። በስራ ተመጣለ ወደ ላይ ልክ ማነው የውጭ ጉዳይ ሚኒስቴር የነበረው ከተማ ይፍሩ አንድ ተራ የገበሬ ልጅ ነው። ተምሮ የአፍሪካ አንድነት ድርጅት በሁለት እግሩ እንዲቆሙ ካደረጉ ታላላቅ ኢትዮጵያውያን ሰዎች አንዱ ነው። ስለዚህ ልክ እሳቸውም በትምህርታቸው በእውቀታቸው ቤተመንግስት አካባቢ ተጠጉ። እዛ ይህንን ቅድም ያልኩህን ሁሉ መጽሐፍት እየጻፉ እንደገናም ደግሞ ሌሎችም ከመንግስት ስራ ጋር የተያያዘ ስራዎችን ይሰሩ ስለነበረ ደርግ እንደመጣ በመደብ ትግል ምክንያት የተነሳ እንደ አንድ ፊውዳል ተቆጥረው ተወረወሩ። አየህ እኔም ማቀው ቤት አሁን እዚህ ድሮ አውቶቡስ ተራ አካባቢ መኖሪያ ቤት ነበራቸው። መጀመሪያ ቀበሌ ማህበር ጽፈት ቤት አደረጉት። መጽሐፍቱን በክንክን አድርገው ወዲያ አጥፍተው ከዛ ቀጥሎ ደግሞ የከፍተኛ ጽፈት ቤት ሆኖ ነበር። ከዛ በኋላ ጠጅ ቤት ይሁን ምን ሆኖ ያን ያህል ሰው ብቻ አይደለም ንብረት ሀብት ታሪክ ይዋረዳል። ስለዚህ ቤት በዚህ ፕሮግራም ላይ አስደምጣለሁ። እኔም በልዩ ወሬ ሄጄ ተመልክቼዋለሁ። ጠጅ ቤት ፑል ቤት ያልሆነው ነገር የለምና ስም አይቀበርም። ከመልካም ሽቶ መልካም ስም ይበልጣል። ጊዜ ከአውቶቡስ ተራው ቤት ገስግሶ ደርሶ የቤቱን ጌታ አሰናብቶ ቤቱን ከመኖሪያ ቤት እስር ቤት፣ ጠጅ ቤት፣ ሐኪም ቤት፣ ሆቴል ቤት አደረገው። መልኩና ስሙ ከተቀያየረው ከአዲስ አበባው የአውቶቡስ ተራው ቤት ተገኘን። የቤቱ ነገር ስለሱ የሰማውን ሁሉ ያስደንቃል ብለው ከነገሩን አንዱ እኔማ ታስሬበት ጠጥቼበትም ታክሜበትም ይኸው አብረናለን አለ። ታስሬበታለሁ፣ ጠጥቼበታለሁ፣ ታክሜበታለሁ። ባለ አንድ ፎቅ ሕንፃ ነው። በዙሪያው የተለያዩ ክፍሎች አሉት። ወይዘሮ ታለማው አቶ ወንድሙ ደስታና አቶ ስነ ቅዱስ ቤቱን ከመሰረቱ እስካሁን እናውቀዋለን ሲሉ የነገሩንን እናሰማችሁ። ከልጅነቴ አንስቼ አውቀዋለሁኝ። የቀበሌ ጽፈት ቤትና ከፍተኛ 7 ቀበሌ 29 በመባል ተሰይሞ ነበር። ከዛ ደግሞ ሆስፒታል ሆነ። ከዛ ደግሞ አንድ ግለሰብ ተከራይተውት ጠጅ ቤት ሆኖ ነበር። ከዛ ለትንሽ ጊዜ ተዘግቶ ደግሞ አሁን ደግሞ መናኸሪያ ሆቴል በመባል ተከፍቷል። የቀበሌ ጽፈት ቤት ሆነ። ከዛ በኋላ ደግሞ የከፍተኛ 7 ጽፈት ቤት ሆነ። ከዛ በኋላ ደግሞ አንድ ባለ ሀብት ቤቱን ይገዙታል። ከዛ በኋላ ያ ቤት ጠጅ ቤት ሆነ። ብርሌ ይደረደርበት ነበር። ያ ሁሉ መጽሐፍ የሚደረደርበት በደንብ አውቃለሁ። እኔም ገብቼ ጠጥቼበታለሁ። ከዛ በኋላ ክሊኒክ ሆኖ ነበር። ከዛ በኋላ መናኸሪያ ሆቴል ሆኖ ታስሬበታለሁ። ከዛ በኋላ ጠጅ ቤት ነበር፣ ጠጥቼበታለሁ። ከዛም በኋላ ሐኪም ቤት ነበር፣ ታክሜበታለሁ፣ አድሬበታለሁ። አሁን መጠጥ ቤት ሆኖ ደግሞ እንደገና እጠጣበታለሁ፣ እውልበታለሁ። ቤት ውስጥ እስር ቤት፣ ጠጅ ቤት፣ ሐኪም ቤት፣ ሆቴል ቤት፣ አንድ ሰሞንም ፑል መጫወቻ ባርና ሬስቶራንት የሆነውና አንድ ድርጅት ሆኖ መኖር አልሆንልህ ያለው ይህ ቤት መጀመሪያ የማን ነበር ስንል ጠየቅን። እንዳሻው የሚለዋወጠውና ያዩትን የሚያስገርመው ይህ ቤት ከ1967 በፊት የታላቁ ኢትዮጵያዊ የሥነ ጽሑፍ ሰው የክቡር ከበደ ሚካኤል መኖሪያ ነው። በ1967 በደርግ ተወረሰ ሲሉ በአካባቢው ተወልደው ያደጉ ሰዎች ነገሩን። አቶ ወንድሙ ልጆች ሆነን በዚህ ቤት ብዙ ትዝታለን። በተለይ የቡሄ በዓል ሲመጣ የነበረው አይረሳኝም አሉ። እኛ ቡሄ ብለን መጀመሪያ የምንጨፍረው እሳቸው ቤት ነበረ፣ አቶ ከበደ ሚካኤል ቤት። ስለ ቡሄ ታሪክ፣ ስለ ዘመን መለወጫ ታሪክ እንቅልፍ እስከሚይዘን ድረስ ያወሩልን ነበር። ትናንሽ ነን እኛ መሬት ቁጭ ብለን። አፄ ኃይለ ሥላሴ እየመጡ ይጎበኟቸው ነበር። ከጃንሆይ 2 ብር እንቀበላቸው ነበር ከሳቸው። የክቡር አቶ ከበደ ሚካኤል መኖሪያ ቤት እንደ ባለቤቱ ተከብሮ አለመኖሩ ሁሌም ያሳዝነኛል ሲሉም ይህንን ነገሩን። የቤቱ አሰራር ራሱ በታሪክነት የሚቀመጥ ነበር። በታሪክነት በቅርስነት እኚህ ትልቅ ሰው የነበሩበት ቤት ነው። ያ ሁሉ መጽሐፍት ከሳሎን ጀምሮ የገባበት ክፍል በሙሉ ሼልፍ ነው ግድግዳው። ያ ሁሉ ከጣላ እስከ መሬት መጽሐፍቶች ነበሩበት። በደንብ ነው የዓይን ምስክር ነኝ የማውቀው በትክክል። ጠጅ ቤት መሆን አልነበረበትም በመሰረቱ። ጊዜ በየጊዜው በየባለ ጊዜው እንደ ጊዜው እየለዋወጠ በሚያኖረው መኖሪያ ይኖሩ የነበሩት ደራሲ ከበደ ሚካኤል ዛሬና ነገ በሚል ከጻፉት ግጥም ይህንን ቀነጨብን። ዛሬ ሰው አለሁ ቢል ነገ ግን ይሞታል፣ ምንም ጎበዝ ቢሆን አይቀርም ይረታል፣ ለተከታይ ትውልድ ለመሆን አተታ
ስጋው ግን ይቀራል በታሪክ ገበታ ነገ ጌታችን ነው ሰንጎ የሚገዛን ተቆጣጣሪ ነው የግብራችን ሚዛን ነገ የማይሻር አዋጅ ነው ውሳኔ ፍርዱም አይዛነፍ የእግዚአብሔር ምስለኔ ዓመት 2 ዓመት ሲሄድ ያያችሁ ጊዜ ገሰገሰ ለምን ትላላችሁ በዘመን ግስገሳ እድሜያችን ተማርኮ ያለፍነው እኛ ነን ጊዜ አይደለም እኮ ይሄና ሌሎችም የታላቁ ደራሲ ሥራዎች በጸጥታ ከተጻፉበት ቤት ስንደርስ ጸጥታ የለም የሚሰማው ይህ ነው ከከበደ ሚካኤል መኖሪያነት ወደ እስር ቤት ጠጅ ቤት ሐኪም ቤት ሆቴል ቤት እየተለወጠ የመጣው ቤት ባርና ሬስቶራንት ሆኗል ባርና ሬስቶራንቱን ተከራይተው የሚሰሩትን አቶ ወንድሙ ሞሼን አገኘናቸው የቤቱን ሥራ እንዲህ ነገሩን ሆቴል ነበረ ዘግተውት ነበር እኔ ደግሞ ተከራይቼ ባርና ሬስቶራንት የምግብ የመጠጥ እንዲሁም የመኝታ አገልግሎት ይሰጣል ሎካል ጉደሮች ድራፍት የቢራ አገልግሎት እንሰጣለን ሙሉዬ በዚህ ቤት ውስጥ አስተናጋጅ ናት ሥራ እንዴት ነው ስለምትሰሪበት ቤት ያለፈ ታሪክስ ሰምተሽ ይሆን አልናት እዚህ አስተናጋጅ ነኝ ከገባው ቀን ጀምሮ እንቅስቃሴ አሪፍ ነው ምንም እንደምዷል ሁሉ ቤት እንደነበረ ምናምን አቃል ሁሉ ቤት ታጅ ቤት ምናምን ዴስቲቪም ነበረ በባርና ሬስቶራንቱ አናት ላይ በአንደኛው ፎቅ 4 አልጋዎች የሚይዘውን ክፍልና በዙሪያው ያሉትን መኝታ ቤቶች ብቻ የተከራዩት ደግሞ ሌሎች ሰዎች ናቸው ተባልን ያልጋ ክፍል ኃላፊውን ደገፉን አግኝተን ስለ አልጋ አገልግሎታቸው ይህንን ነገረን 29 አልጋ አለ 50 ብር ይከራያል ባለ 60 አለ እንደ ደረጃ አለ ቀን ደግሞ 20 ብር ነው የሚከራየው ገበያው አሁን ቀዝቀዝ ብሏል ሰሞኑን ነገር አንደኛ መጀመሪያ ፖሊስ ጣቢያ እንደነበር ክሊኒክ እንደነበር ጠጅ ቤት ተከፍቶ በዛው ምግብ ማውራን ላይ ማለት ነው የሰማው አርነስት ሚለር ሄሚንግዌይ ዓለም የወደደው ያደነቀውና የሸለመው አሜሪካዊ ደራሲ ነው የሀገራችን አንባቢዎች ብዙዎቹን ሥራዎቹን እንደምታውቁ እንገምታለን ከድርሰቶቹ አንዱ ዘ ኦልድ ማን ኤንድ ዘ ሲ የተባለው በአማርኛ ሽማግሌውና ባህሩ ተብሎ የተተረጎመው መጽሐፍ ነው ሄሚንግዌይ በአሜሪካ በኪዌስትና ፍሎሪዳ በኩባ ደግሞ በሃቫና መኖሪያ ቤቶች ነበሩት ኩባውያን የሃቫና መኖሪያ ቤቱን አድሰው የበላባቸውን የጠጣባቸውን የተኛባቸውን ቁሳቁሶቹን ሁሉ እንደነበሩ አድርገው ትቷቸው የሄደውን የእጅ ጽሑፎቹንም አክብረውለት ለቱሪስቶች እያሳዩ ነው አሜሪካ የአንድ ግማሽ ክፍለ ዘመን የኩባ ጥላቻዋን ለማርገብ የአሜሪካውያንን ልብ ለመቀየር ይረዳናል ብለው ተስፋ አድርገዋል እንደዛ አደረጓቸው ከዛ በኋላ ገንዘብ የላቸውም ይጦራቸው የላቸውም ተራቡ ተጠሙ ከዛ በኋላ ማን ነው አቶ ማሞድነህ ወደ ደብረ ብርሃን አካባቢ ወስደው አስቀምጠዋቸው ነበር ይረዱ ከዛ ያ አልተስማማቸውም ይሄን ያህል ዕውቀት የነበራቸው ሰው ይሄን ያህል በደል ያ ሁሉ ግፍ ሲደርስባቸው ጡረታ እንኳን በወጉ ሰጥተህ ብታስቀምጣቸው ምን ችግር አለበት ኢትዮጵያ ለሳቸው የሚሆን ሹካና ማንኪያ ታጣለች እና የሚለብሱትን ሀብታቸውን ንብረታቸውን አሳጥተህ እንደዛ ስታደርግ ከዚያ መጡ ቱሪስት ሆቴል የሚባል 4 ኪሎ አለ እዛም ለተወሰነ ጊዜ ተከራይተውላቸው ይኖሩ ነበር ኢንጂነር ታደለ ብጡል የሚባሉ ሰውዬ ደግሞ ትልቅ ሥራ ሰርተዋል ለሳቸው ለኢትዮጵያ ጭምር ምክንያቱም በዛ በረሃባቸውና በጥማታቸው ጊዜ ከረዷቸው ቀዳሚ ሰዎች ከአቶ ደራሲ ማሞወድነህን ይዘህ እሳቸው ትልቅ አስተዋጽኦ አድርገዋል ከዛ ደግሞ ቴጌጣይቱ ሆቴል ላይ ያመጧቸው ሲንከራተቱ ከዘራቸውን ይዘው ሲንገላወዱ ነበር የሚውሉት ተመልከት እና እንዲህ አይነትን በደል በመፈጸም ህዝብም ተጠያቂ ነን እኛም ራሳችን ግን እድሉ አልነበረንም በዛ ዘመን እኚህ ሰውዬ እንዲተበደለው አንዴ ፈጥረዋል ብለህ ብትል እሳቸውን ሳያስሯቸው ማይቀሩ እርግጠኛ ስላልሆንኩ ነው እንጂ በደል ተፈጽሟል ብለህ ብትነሳ የመደብ ጀርባው ይታይ ተብለህ ነው ጀርባህር የሚልጡ ስለዚህ ይሄ ንድድ ነው የሚልህ እና ተጎሳቁለው እንዳይሆኑ ሆነው በመጨረሻ ላይ ደግሞ ያው እነኚሁ ሰዎች ሲረዷቸው ኖሮ በግል ገንዘባቸው መጨረሻ ላይ ጡረታ ቢጤ ጣል አደረጉላቸው መሰለኝ ይሄ ረጅም ነው በጥናት ሊሰራ የሚገባው ነው ያው ህይወታቸው አለፈ ወደ መጨረሻው ጥያቄ ስመጣ ዘመንና ቴክኖሎጂ ያው የተራራቀ ነው የቀደመው ዘመን አልፈዋል ቴክኖሎጂው ደግሞ እየረቀቀ ሲመጣ ዛሬ ላይ ያቀደም ያለው የንባብ ባህል ወደ ቲክቶኩ በመናምን ሆኗልና ያ እንዴት ነው ለዛሬው ትውልድ ከንባብ ባህል ጋር ምን ትመክረናል ያለው ሁኔታ ምንድነው አይ የንባብ ባህል የሚለውን የንባብ ባህል የለንም በቃ የንባብ ባህል ያለን ሁለት ቦታ ብቻ ይመስለኛል ያውም በተወሰነ ርዕሰ ጉዳይ ላይ አንዱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የንባብ ባህል በትምህርት ጥቅስ የሚያዘውና መሰረታችንና ምንጫችን ናት ስፍር ቁጥር የሌለው መጽሐፍት አለን በዓለም ደረጃ
ከፍ ብሎ ሊነበብም ለምርምር ሊቀርብም የሚችላል ይሄንን በሚመለከት ባለሙያዎች ብታናግር ደስ ይለኛል ከዛ ቀጥሎ ያለን ሁለተኛው የእስልምና ሃይማኖት ነው እስልምና ሃይማኖትም ልክ የኦርቶዶክስ በገዳማት አካባቢና በአድባራት አካባቢ በአብያተ ክርስቲያናት አካባቢ እንደሚነበብና እንደሚዘከር ትምህርትም እንደሚሰጥበት ሁሉ በእስልምና ሃይማኖትም በታላላቅ መስጊዶችና ይሄ የእስልምና ሃይማኖት ቦታዎች ውስጥ በመስጊዶች ውስጥ ይነበባል ይተረካል እነዚህ ሃይማኖት ነክ ናቸው ዓለማዊ የሆነ ስነ ጽሁፍ እንጃ ከ1900 ጀምረን ጦቢያ ከተጻፈበት ጊዜ ጀምረን የምዕራባዊ ስልጣኔ ወደ ሀገር እንዲገባ አጼ ኃይለ ሥላሴም ወይም ዳግማዊ አጼ ምኒልክም በዘመናቸው የራሳቸው አስተዋጽኦ አላቸው በተለይ አጼ ኃይለ ሥላሴ ዘመን ብዙ ወደ አውሮፓ ወደ ሌላም እስያ ሀገራት ይሄዱ ወደ አሜሪካም ይሄዱ እየተማሩ የሚመጡ ሰዎች ነበሩ እነዚህ ሀገራዊ ምሁራን እዚህ ከመጡ በኋላ የምዕራቡን ስልጣኔ የማንበብ ስልጣኔ ልንለው እንችላለን ይዘው መጥተው እነሱም ያነቡ ነበር ሌሎችም እንዲያነቡ ጥረት ያደርጉ ነበር ይሄ ግን በጣት ነው የሚቆጠረው እኔ ተማሪ በነበርኩበት ጊዜ የኢትዮጵያ ህዝብ 20 ሚሊዮን ነበር ልብ በል ከ20 ሚሊዮን ውስጥ እንደው 200 ሻምባቢ አይኖረንም ትላለህ ይኖረን ነበር ስለዚህ አሁን ካለው ህዝባችን ቁጥር ጋር በቀላሉ ባህል የንባብ ባህል የሌለን መሆኑን ምታስረዳ አንድ አጭር ምሳሌ ልንገር ዛሬ ማንኛውም ደራሲ ነባሩም ይሁን ይሄ አዳዲስ ደራሲያን መጽሐፍ ሲያሳትሙ 1000 ናት ትልቁ ቁጥር ከዛ 500ም ተጀምሯል እኔ መጽሐፍ በሚመረቅበት ቦታ ሁሉ ጋሸናልን ይያሉ ደስ ይለኛል ከነሱ ጋር መገኘት እድሜ የሚሰጠኝ ይሄን ካላደረኩበት ምን ላደርግበት ነው ስለዚህ 1000 መጽሐፍ ዛሬ 130 120 ሚሊዮን እንደው ባይበዛብኝ 110 ሚሊዮን ምን ሆነ ለዚህ ህዝብ 1000 መጽሐፍ ማተሚያ ቤት የሚታተምበት ዘመን ደርሰናል 500 መጽሐፍ በጣም ዝነኛና የታወቀ ደራሲ ከሆንክ ደግሞ ምናልባት 2 እና 3000 አለበለዚያም አንዳንድ ሺህ እየጨመርክ አንደኛ እትም ሁለተኛ እትም ሶስተኛ እትም የሚባልበት ሀገር ላይ ነው ደረስና ባጭሩ የንባብ ባህላችን ምንድነው በጣም ደካማ ከሆኑት ሀገሮች ውስጥ ነን ሰንበትበት ብሏል አንድ ደራሲ ከሌላ ጥቅስ ላይ ያገኘውን ነው የነገረኝ ደስ ላይለን ይችላል ግን ደስ ይለኛል ብለህ አይደለም አንድ ምሳሌ ወይ ደግሞ የተነገረብህን ነገር መደበቅ ያለብህ ኢትዮጵያ ውስጥ ገንዘብ እንዳይሰረቅብህ ከፈለክ እንዳይሰረቅብህን በየክፉ ቃል አንደበትናት እሷን ተተህ ብርህን መጽሐፍ ውስጥ ደብቀው ይልሃል አየህ ብርህን መጽሐፍ ውስጥ ደብቀው ምክንያቱም ማንንም ገልጦ አያዩማ ይሄን ያህል ምሳሌ ተሰጥቷል እንደገና ደግሞ ጉግል ውስጥ ገብተህ በኢንተርኔት አሁን አንባቢያን ሀገራት ብለህ ብትገባ ከአፍሪካ ውስጥ የመጨረሻዎቹ ነን አንድ አንቀጽ ነው አንድ ገጽ ነው አሩ ምናነበው አፍሪካ ውስጥ የመጨረሻ ነን የመጨረሻ ይሄውልህ ህይወትን የሚለውጥ ስልጣኔን የሚያመጣ ስለ ፍትህ ስለ ነጻነት ለምን እንዴት ወዴት ብሎ የምትሟገትበት የእውቀት በርህና የማያነብ ህዝብ ገሃነምን ባናቀውም በድርሰት እንዲሁ ሲድ ነገር እንደምናየው ጨለማ ነው ጨለማ ውስጥ ደግሞ የምታየው ነገር የለምና በንባብ በኩል በጣም ደካሞች ነን አንድ ሁለተኛ ደግሞ አሁንማ ብሶብን የመጽሐፍ ማሳተሚያ ዋጋ ደግሞ አሻቅቧል አየህ ማሽቆልቆል ሲገባው አሻቅቧል እርግጥ ይገባኛል የወረቀቱ ውድነት ሊል ይችላል የኤሌክትሪክ ልዩነት የሰራተኛ ጉልበት የመለዋወጫ ወዘተርፈ ሊል ይችላል ባለማተሚያ ቤቱ ይሄ የታወቀ ጥያቄ ነው ነገር ግን ሊደጎሙ ከሚገባቸው ነገሮች መካከል አየህ በብርሃን ላይ ያወጣው ዕውቀት ብርሃን ላይ ያወጣው ህዝብ ነው የሀገር ስልጣኔ መሰረት የሚሆነው የአንድነት ምሳሌ የሚሆነው ጨለማ ውስጥ ዱላ ይዘን እናንተ ጭልም ያለ ቤት ውስጥ ብንባል ጨለማ ውስጥ የት ቦታ እንኳን እንደምንማታናቅ በለው ነው ዝም ብላ ጨለማው እና ስለዚህ መጽሐፍት ዋጋ በአሁኑ ሰዓት እጅግ በጣም ውድ ነው አንድ የሌላ ሰው ሳይሆን የራሴ ምሳሌ ልጥቀስልህ አሁን ባለፈው ነሐሴ ለስድስተኛ ነው ሰባተኛ ጊዜ ከአመታት በኋላ የወዲያነሽን አሳተምኩ ይቺ በቂ ምሳሌ ናት አያት አንዷን መጽሐፍ ለማሳተም 200 ብር ይፈጀው አንዷን 1000 ሳሳተም 200 ብር ነው ይሄ ልጆች በኢንተርኔት በፌስቡክም በምንም ኦቨር እንደምታለህ በኦንላይን ሽያጭ በቅድሚያ ሸጣውልኝ ያንን በባንክ እየላኩ ላሳታሚው ድርጅት ከፈልኩኝ አሁን ተመልከት ጉዳቱን ቫት ከፈላለህ ቫት በመጽሐፍ ላይ ማስከፈል እንደው በኢትዮጵያ ውስጥ ለመሆኑ ምን ያህል ደራሲያን አለንና ነው
የኛ ገንዘብ መንግስት ካዝና ውስጥ ገብቶ ካዝናዋን ምን ያህል ከፍ የሚያደርጋት ወይም ደግሞ ገንዘቧን ከፍ የሚያደርጋት በጣም ትንሽ እኮ ነን። ወጣቱም ሽማግሌውም ተሰብስበን እንደው ከዛች የምትገኘው ገንዘብ ምን ያህል ሚሊዮን ልትሆን ነው? እንደው ኧረ ሚሊዮን ይቅርባት ግማሽ ሚሊዮን ስትመጣለች ብትቀራት ወዳም ስሟ ይበልጣል፣ መልካም ስም ይበልጣል። ስለዚህ ያንን ትከፍላለህ። እንደገና ነጋዴ ጋር ስትሄድ ደግሞ ምንድነው የምትለው 35% ይወስዳል። አየህ መጀመሪያ ቫት ከፍለ ማሳተሚያ ከፍለ እንደገና ደግሞ ወደ ነጋዴ ውስጥ ደግሞ 35% ትለቃለህ። ከዛ በኋላ የምትገኘውን እንጥፍጣፊ ናት። ከዛ ስታስበው በኢኮኖሚ ስልት ስታስበው ደራሲ እስረኛ ነው። ምን የሚያገኘው ነገር የለም። የምሳዬ የራቴ የቁርሴ የኑሮዬ የምናምን ብሎ ሲለው ዜሮ እንደ ሰሜኑ ዋልታ በረዶ ከፍሪዚንግ ፖይንት በታች ነው የሚወርደው። ስለዚህ ለደራሲውና ለስነ ጽሁፍ ሀብታችን ትኩረት ይሰጥ የሚል መልእክት እናስተላልፍና እንደው በሰፊው ደግሞ ደራሲና መምህር ኃይለ መለኮት መዋል ስለሰጠህን መረጃ በአድማጮቼ ስም በጣም አመሰግናለሁ። ክቡር ዶክተር ደራሲ ከበደ ሚካኤልን እየዘከርን ነው። እንግዲህ ሁሌም አብረን እንሆናለን። መልካም ምሽት ይሁን የኔ ጌታ። እግዚአብሔር ይስጥልኝ። በጣም አመሰግናለሁ። ስለኝ ታላቅ ሰው እንደው እቺን ያህል እንኳን መናገሬ ተንፈስ ማለቴ ደስ ብሎኛል። አመሰግናለሁ። መልካም ምሽት። እሺ ስም አይቀበርም። ከመልካም መልካም ስም ይበልጣል። ሸገር ነው ስም አይቀበርም። አሁን ደግሞ የክቡር ዶክተር ከበደ ሚካኤልን የግጥም ስራዎች ላስደምጣችሁ። አንድ ቀን ብረት ድስት ሸክላ ድስትን አለው፣ እኔን ነው በሁሉም መልክህ የሚመስለው። ወንድሜ ነህ እኮ ባታውቀው ነው እንጂ ከዛሬ ጀምሮ እንሁን ወዳጅ። እኔን እንደ መቅረብ መሸሽህ ለምን ነው? አካሌ አካላትህ የኔ ቤት ያንተ ነው። አሁንም በልተነስ ፍቅራችንም ይጥና፣ ሽር እያልን እንናፈስና መፋቀራችንን ይልን ሰው ሁሉ። የማንተዋወቅ ለምን ነው መምሰሉ? አጥቂ ቢመጣብህ ዘሎ የሚማታ እኔ ሆንሃለሁ ኃይለኛ መከታ። ለፀሐይ ላቧራው እየሆንኩህ ድንኳን እደግፍሃለሁ ቢያነቅፍህ እንኳን። በደካማነቱ ቅር ያለው ሆዱ ተነሳ ሸክላ ድስት አንድነት ሊሄዱ 100 እርምጃ እንደተራመዱ ድንገት ተጋጩና አቶ ብረት ድስት ረክተው ሲቆሙ ያላንዳች ጉዳት። የሸክላ ድስት ግን በፈራው ጎዳና ተሰብሮ ወደቀ እንክትክት አለና። ወዮ እንኳ ለማለት ጊዜ ሳያደርሰው የገሉ ስባሪ ምድሩን አለበሰው። እንዲያው ሰው ያላቻ እየተንጠራራ ለመሻረክ ቢያስብ ከበላዩ ጋራ መቼ የማይጠፋና ከኃይለኛ ግፍ ከጉዳት በስተቀር ምንም አያተርፍ። ሰዎች ከሰው ጋራ ሸሪክ ስትሆኑ አቅማችሁን በፊት አይታችሁ መዝኑ። አቅምን አውቆ መኖር ጥሩ ነው ታላቅ ችሎታ ነው። ተከታዩ ግጥም ሁለት አፍ ያለው ወፍ የተሰኘው ነው። እየለቃቀሙ የሚበሉለት አንድ ወፍ ነበረ ሁለት አፍ ያሉት። ከሁለቱ አንደኛው ጎበዝ ብርቱ ነበር። ጥራጥሬ ሲገኝ ስንዴ ወይም አተር በኃይል እየሄደ ይደርስና ቀድሞ ቀምቶ ለብቻው ይበላል ለቃቅሞ። ምንም ደካማው አፍ አይደርሰው ፈጽሞ። የባቄላ ይሁን ወይ የአተር ፍሬ አንድ ቀን እንዲሁ አገኙና ጥሬ። ያ ብርቱ ጎበዝ አፍ ቀድሞ እንደለመደው ተሽቀዳደመና አሁንም ቢወስደው እንዲህ ተናገረ ያ ደካማው አፍ። የምትሰራው ሥራ ነውር ነው ጸያፍ። እንካፈል ሳትል ምንም ሳትሰጠኝ ሁሉን ትበላለህ አንድ ነገር ሲገኝ። እኔም ወንድምህ ነኝ ምን ነው ብንካፈል፣ እባክህ ይቅርብህ እንዲህ ያለ በደል። ባወኩማ ኖሮ ልብህ መከጀሉን አሳልፌ ላንተ እተው ነበር ሁሉን። ልብህ እየጓጓ መመኘት መድፈሩ እንዴት ወገኛ ነህ እንዲያው ለነገሩ። እኔ ስበላይተህ ደስ ይበልህ እንጂ ያንተ መከጀልስ ለምንም አይበጅ ብሎ መለሰለት በጣም እያሾፈ። ይሄን ተባብለው ብዙ ቀን አለፈ። ወፉ አንድ ቀን ድንገት ዛፍ ላይ አረፈ። ያረፈበትም ዛፍ ፍሬው የመረረ ቢበሉት የሚገድል መርዘኛ ነበረ። የተበደለው አፍ አንጀቱ ያረረ ጥሩ ምግብ ከተከለከልኩ አተርና ስንዴ ጤፍ ካልተመገብኩ ስራብ ብግደረደር ምንም አልጠቀም አለና ፍሬውን አደረገው ለቀም። ያ ግፈኛው አፍ ግን ይቅርብህ ቶሎጣል፣ ይህ መርዘኛ ፍሬ መሞትን ያመጣል። አትብላ እንሞታለን ይህን መርዝ ፍሬ። ይቅርብህ አትብላ አንድንም ዛሬ፣ የሚያዋዛ አይደለም ይቅርተው አትበድ እያለ ደንግጦ ፈርቶ ሲርበደበድ፣ ያ ግን የቀድሞውን ቂሙን ስላረሳ እሞታለሁ ብሎ ለነፍሱ ሳይሳሳ ብድር መመለሱ ሆነለት ደስታ።
ፈርቶ የሚጥለው መስሎ ያመነታ ቆይቶ በፍርሃት ያንን ሲያንገላታ ኋላ ግን ነቅንቆ ራሱን በእንቢታ ፍሬውን በላና ከነሁለት አፉ እዚያው ሳይነሳ ወዲያው ሞተ ወፉ። ይህ የህንዶች ተረት የሰጠን ባጭሩ ብንመለከተው ጉልህ ነው ሚስጥሩ። ክፉ ልስራ ብሎ ቂም ይዞ ሲነሳ ሰው እንኳን ለሌላ ለነፍሱም አይሳሳ። ደግሞም በግል ጠብ ሰው ልቡ ያቄመ የቁጭቱን ብድር መስሎት የፈጸመ መካፈሉ ላይቀር አንድነት ጉዳቱን ሲበድል ይገኛል ይጋራ ንብረቱን። አሁን ደግሞ ፋኖስና ብርጭቆው የተሰኘውን ግጥም ላሰማችሁ። አንድ የፋኖስ መብራት በግብሩ የኮራ እንዲህ ሲል ተጣላ ከብርጭቆ ጋራ። እኔ ነኝ መብራቱ ብርሃን የምሰጥ ጨለማን አጥፍቼ የምገላልጥ። አንተ ግን እፊቴ እንዲህ ተደንቅረህ ዙሪያዬን ከበኸኝ እንዲያው ተገትረህ። አልገባኝም ከቶ የምትሰራው ሥራ ብርሃኔ ሩቅ ደርሶ ደምቆ እንዳያበራ ተሰራጭቶ በጣም እንዳይዘረጋ አንተን ፈጠረብኝ መንገድ የምትዘጋ። እንቅፋት የሆንክ ሥራዬን አታጥፋ ገለል በል ከፊቴ ብርሃኔ ይስፋፋ። አገልግሎቴማ ከሆነብኝ ጥፋት እውነትማ ላንተ ከሆንኩህ እንቅፋት ልሂድልህ ብሎ ሲለቅለት ቦታ ከጎን የነፈሰ የንፋስ ሽውታ መጣና መብራቱን አጠፋው ባንዳፍታ። አጭር የሆነ ተመልካችነቱ መለየት አቅቶት ጥቅሙን ከጉዳቱ እወቁኝ እወቁኝ እያለ ሲነሳ ሰውም እንደዚሁ ነው ያመጣል አበሳ። በዓለም ላይ አሁን የማነብላችሁ ደግሞ አንድ ሀብታምና አንድ ደሃ ሰው የተሰኘውን ነው። የቃሉ አሰባበር የድምጡ ማማር እጅግ የሚያስደንቅ አንድ ሰው ነበር። ጫማ ሰፊ ሆኖ አንዲት መደብር ከፍቶ ዚያ እየሰፋ በዚሁ ሲኖር ሁልጊዜ ማለዳ ልምድ ሆኖበት ሲዘፍን ያረፍዳል ተነስቶ በጧት። አንዱ ሀብታም ደግሞ የእርሱ ጎረቤት ገንዘብ የተረፈው እጅግ አለመጠን እየተደነቀ በዚህ ሰው ዘፈን ይልቁንም ደግሞ በድምጡ ማማር ጧት ጧት እየነቃ ይሰማው ነበር። እንዲህ ሲል አሰበ ይህም ባለጠጋ ይሄ ጫማ ሰፊ ሁልጊዜ ሳይነጋ ማለዳ ተነስቶ እንደዚህ መስፈኑ ቢደላው ይሆናል ጌታ በመሆኑ። እቤቱ አስጠራና ያንን ጫማ ሰፊ ሀብታም ነህ መሰለኝ ብዙ ብር አትራፊ፣ ሁልጊዜ ደስ ብሎ ስትዘፍን መኖርህ ቢደላህ ነው እንጂ ገንዘብ ባይቸግርህ። ስንት ታተርፋለህ ዓመት ስትሰራ ብሎ ቢጠይቀው ሁልጊዜ ኪሳራ። ልፋት ነው ትርፋችን ምንም ብንደክም፣ ከድካም በስተቀር አይገኝም ጥቅም። ማጠራቀም ቀርቶ የገንዘብ ስብሰባ የዕለት ጉርሳችንን ይዘን ስንገባ ይሄ ነው የኛ ክብረት ብሎ መለሰለት። እሺ ይሁን ደግሞ ይቅርና ያመት ስትሰራ ውለህ ያተረፍክለታ ስንት ገንዘብ ይዘህ ትገባለህ ማታ ብሎ መለሰና ቢጠይቀው ደግሞ እንደኔ ያለ ሰው ቀኑን ሙሉ ደክሞ ሲሰራ ሲማስን ሲደክም ቢውል አይችልም ለማትረፍ የላቡን ያህል። እየሰራ ኖሮ ሲለፋ እየዋለ ለቀለብ ለልብሱ ራሱን ከቻለ በየቀኑ ትርፌ ይሄንን አከለ በማለት ሂሳቡን እያሰላሰለ ለመቁጠር አይችልም የትርፉን ልክ መጠን መቼም አይበልጥና ከችግሩ ወሰን። ይሄን ጊዜ ሀብታም ከት ብሎ ስቆ ይሄ ሰው ባለጠጋ እንዳልሆነ አውቆ ተነስቶ ሄደና አንድ ቀረጢት ወርቅ ከጓዳው አውጥቶ ያ ድሃ ሲደነቅ ይኸውልህ እንካ ለቤትህ ለትዳርህ ይህንን ወርቅ ውሰድ ዳግመኛ አይቸግርህ ለጉዳይህ አርገው ብሎ ቢያስታቅፈው እያመሰገነ መልካም ቃል ሳይተርፈው በደስታ ብዛት ሐሳቡ ተናውጦ መንገዱን ሳያውቀው ደረሰና ሮጦ እቤቱ ገባና ጓዳውን ቆፍሮ ከነቀረጢቱ ወርቁን እዚያ ቀብሮ እንግዲህ እንዲህ ሲል መጥፎ ነገር ሳይወድ በሐሳቡ ይመጣበት ጀመር። ወርቅ መቀበሌን ምናልባት የሰማ ሌባስ ቢመጣብኝ ገድሎ የሚቀማ ረፍት የሚነሳ አሸባሪ አደጋ በጣም መጥፎ ሐሳብ እጅግ የሚያሰጋ በልቡ የመጣ ቀንና ሌሊት የአይጦች ኮሽታ ወይም የድመት ያሸብረው ጀመር እንቅልፉን ነስቶት። ማለዳ መዝፈኑ ሌሊት መተኛቱ መስራቱም ቀረና ጠፋ ጤንነቱ። ይህ የፍርሃት ሐሳብ ልቡን የመረዘው እየከነከነ ስለወዘወዘው ነገሩን መዝኖ አይቶ በመመልከት ምንም የሚጠቅም ነገር ስላጣበት ተነስቶ ሄደና ከሀብታሙ ዘንድ ስጋቱ ብዙ ነው የማይለመድ ይሄውን ልበቃኝ ወርቅህን ውሰድ በወርቅህን ፈንታ ዘፈን ለውጠኝ እንቅልፍና ድምጤን መልስና ስጠኝ አለና በልቡ ያን ሁሉ ስጋት ከወርቁ ጋር ወስዶ መልሶ ሰጥቶት በጣም ደስ ብሎት ሊኖር እንደጥንቱ ተመልሶ ሄደ ወደ ድህነቱ።
ደስ ይለው መስሏችሁ ገንዘብ ያለው ሁሉ እስኪ ባለማወቅ እንዳትታለሉ። ጽጌረዳና ዳመና የተሰኘውን ግጥም ስሙልን። የፀሐዩ ንዳድ ያጠቃት በብዙ ጠውልጎ የሚታይ የቅጠሏ ወዙ አንዲት ጽጌረዳ ቃሏን አስተዛዝና እንዲህ ተናገረች ለሰማይ ደመና። ድርቀት በጣም ጎርቶኝ እየኝ ስንገላታ እባክህ ጣልልኝ የዝናብ ጠብታ ቶሎ ካላራስኸኝ ጉልበቴ እንዲጥናና ምንም ተስፋ የለኝ መሞቴ ነውና አሁን መሄዴ ነው ለትልቅ ጉዳይ ስመለስ መጥቼ ሳልፍ ባንቺ ላይ አዘምልሻለሁ ጠብቂኝ እያለ ምንም ሳይጥልላት መንገዱን ቀጠለ። ጉዳዩን ጨርሶ ቆይቶ ሲመጣ ያቺ ጽጌረዳ ስሯ ውሃ ያጣ እንደዚህ አስተዛዝና ጭንቋን ያዋየችው የፀሐዩ ንዳድ አድርቋት ቆየችው። እስኪ ጎርፍ ድረስ የወንዝ ውሃ ሙላት ወዲያው እንደመጣ ዝናቡን ጣልላት። ግን ደርቃለችና አልቻለም ሊያድናት ሳልደርስላት ቀረው አይጉድ እያለ ደመናም ጉዞውን ወደፊት ቀጠለ። ሰውም እንደዚህ ነው ጭንቁን ያዋየ በችግሩ ብዛት እየተሰቃየ ብዙ ጊዜ ኖሮ ቆይቶ ሲጉላላ የሚረዳው አጥቶ ከሞተ በኋላ ዘመድ ወዳጆቹ እንባ ያፈሰሱ ተስካር ቢያወጡለት 40 ቢደግሱ ይህ ሁሉ ከንቱ ነው አይጠቅመውም ለርሱ። እውነት ከወደደው ሲቸገር ሲጎዳ በሕይወቱ ሳለ ሰው ወዳጁን ይርዳ። የእናንተ ሬዲዮ ሸገር ኤፍኤም 102.1 ነው። አሁን ደግሞ አዝማሪና የውሃ ሙላት የተሰኘውን ግጥም ላስደምጣችሁ። አንድ ቀን አንድ ሰው ተነስቶ ሲሄድ የወንዝ ውሃው ሞልቶ ደፍርሶ ሲወርድ እዚያው ወንዙ ዳር እያለ ጎርደድ መሰንቆ የመታ ድምጡን አሳምሮ አንድ አዝማሪ ያገኘ ሲዘፍን አምርሮ ምን ነው አቶ አዝማሪ ምን ትሰራለህ ብሎ ቢጠይቀው ምን ሁን ትላለህ አላሻግር ብሎኝ የውሃ ሙላት እያሞጋገስኩት በግጥም ብዛት አባብለዋለሁ እስኪ ምን አልባት ልቡን አራርቶልኝ ቢያሻግረኝ ብዬ አሁን ገና ሞኝ ሆንክ ምን ነው ሰውዬ ነገሩስ ባልከፋ ውሃን ማሞገስ ግን እንደዚህ ፈጥኖ በችኮላ ሲፈስ አስተውለህ ኤው አንተም ብትሆን ደግሞ እንዴት መስማት ይቻል የሰው ነገር ቆሞ እስኪ ተመልከተው ይህ አወራረድ ያልሰማው ሲመጣ የሰማው ሲሄድ ድምጡን ያውካካ መገስገሱን ትቶ ማን ይሰማኝ ብለህ ትደክማለህ ከቶ ተግሳጽም ለጠባይ ካልሆነ ዋራሚ መናገር ከንቱ ነው ካልተገኘ ሰሚ ዓለምን ካልናቀ ሰው መልካም አይሰራም ሞቱን ካላሰበ አምላኩን አይፈራም ሲቀር ያየነው ፍጥረት ሁሉ ሞቶ ልባችን በሐዘን ይኑር ተኮራምቶ ዞትር ዕለት ባንዳንዷ ደቂቃ ይህንን ሲያስታውስ መንፈሳችን ይንቃ ሀብቱም ሰውነቱም አፈር ውስጥ ሲገቡ መሬት የማይበላው የማይሞት ጥበቡ እውነተኛነት ነው የሰው ልጅ ገንዘቡ። አድማጮች አሁን ስለ ክቡር ዶክተር ከበደ ሚካኤል ተፈሪ ዓለሙ ያሰናዳውን ላስደምጣችሁ። ስም አይቀበርም ከመልካም ሽቶ መልካም ስም ይበልጣል። የሥነ ጽሑፍ ምሁር የነበሩትና እሳቸውም ዛሬ በሕይወት የሌሉት ዶክተር አምሳሉ አክሊሉ ትልቁ የዘመናችን የሥነ ጽሑፍ ሰው በሚል ርዕስ አንድ መጣጥፍ አስነብበው ነበር። ከበደ ሚካኤል ያረፉ ሰሞን በአማርኛ ስነ ጽሑፍ መስራቾች ብለን የምንጠራቸው ይላሉ ዶክተር አምሳሉ አክሊሉ በአማርኛ ስነ ጽሑፍ መስራቾች ብለን የምንጠራቸው አፈወርቅ ገብረ ኢየሱስ ገብረ ሕይወት ባይከዳኝና ተክለሐዋርያት ተክለ ማርያም ናቸው። በእነዚህ ሶስት አውራይ ስነ ጽሑፍ መስራቾች የተቀጣጠለው የአማርኛ ስነ ጽሑፍ ችቦ ብሩህ ህሊና ለነበራቸው የድርሰት ተውቦ ለታደሉ ወጣቶች ጥሩ ምሳሌ እንደሚሆን አጠያያቂ አልነበረም። እንደ ትልቁ ደራሲ ህሩይ ወልደ ስላሴና እንደ ወፍታዬ ንጉሴ እንደ ወልደ ጊዮርጊስ ወልደ ዮሐንስ ያሉትና ሌሎችም የዚህ ግፊት ውጤቶች ናቸው ለማለት እንችላለን። የቅኔ ውበት ብለው በሰየሙት መጽሐፍ ላይ እንዳስገነዘቡን ድርሰቶቻቸው ውርስ ድርሰቶች መሆናቸውን አይተናል። ለምሳሌ ያህል የቤርታ ክሌይን ቢዮንድ ፓርተን ከይቅርታ በላይ በሚል ርዕስ አዘጋጅተው ሲያቀርቡ የሼክስፒር ሮሚዮ ኤንድ ጁሊየት ሮሚዮና
ጁልየት በሚል ርዕስ በውስጥ ትርጉም አዘጋጅተው አሳትሞልናል። የሁለቱም ስመጥር ደራሲያን ሥራዎች በከበደ ሚካኤል አቀራረብ ተከሽነው ሲቀርቡ በሁለቱም ድርሰቶች የተጠቀሱት ገጸ ባህሪያት ስም ለኢትዮጵያዊ አንባቢ እንግዳ ከመሆኑ በስተቀር ትረካዎቹም ሆነ አቀራረቦቹ በኢትዮጵያ ባህል ውስጥ ሊከወኑ እንደሚችሉ አድርገን መገንዘብ እንችላለን። የከበደ ሚካኤል የአማርኛ ቋንቋ ችሎታ እንደ ታላቁና ስመጥሩ ደራሲ እንደ ህሩይ ወልደ ስላሴ፣ አፈወርቅ ገብረ ኢየሱስ አማርኛ ሊሆን ይገባዋል እንደሚሉት ቀጥ ያለ ቅልጥፍ ያለ ለአንደበት የተስማማ ለአንባቢ የሚመች ለሰሚ የማይሰለች አይነት ነው ይላሉ ዶክተር አምሳሉ አክሊሉ። በዚሁ በቅኔ ውበት መጽሐፋቸው ራሳቸው ክቡር አቶ ከበደ ሚካኤል እንዲህ ብለው ነበር። ገና በልጅነቴ በትምህርት ቤት ሳለሁ መጽሐፍ ልጽፍ ብዙ መኝ ነበር። በዚህ ምኞቴ የተነሳ ባነበብኳቸው ውጭ ሀገር መጽሐፍት ውስጥ አልፎ አልፎ ደስ የሚያሰኝ ፍሬ ያለው ቃል ባገኘው ጊዜ በየብጣሹ ወረቀት ላይ እየገለበጥኩ ካጠራቀምኩ በኋላ እያንዳንዱን ቃል በግጥም አድርጌ በእርሳስ እየጻፍኩ ለማስተካከልና ግጥሙን ለማሳመር የተቻለኝን ያህል 5 እና 6 ጊዜ እየለዋወጥኩ ስጽፍ ከዚህ በኋላ ደግሞ እንደገና መልሼ በሐሳቤ ውስጥ ሳይደርሱኝ የቆዩትን ቃሎች ስጽፍ ሳጠፋ ሳስተካክል በብዙ ጊዜ ይህን መጽሐፍ ልጨርሰው በቃው። ይህን መጽሐፍ የጻፍኩት ትምህርት ያላቸው ኢትዮጵያውያንም የሚማሩትም ከኛ ካሁኖቹ የበለጠ ከፍ ያለ ትምህርት ለማግኘት የሚችሉት ተከታዮቻቸው የሆኑትን ወጣቶች ከትምህርት ቤት ሳሉ መመኘት ትምህርታቸውን ከጨረሱ በኋላ መጣጣር የሚገባቸው መጽሐፍ እየጻፉ በራሳቸው ውስጥ ያለውንና ከየመጽሐፍቱም ያገኙትን ዕውቀት ገልጠው ለሀገራቸው ሰው እንዲያካፍሉ መሆኑን ለማሳሰብና ይህንንም መልካም ሐሳብ በልባቸው ውስጥ የተነሳሳ ለማድረግ ነው ብለዋል። አሁን በኢትዮጵያ ትምህርት ስለተጀመረ እንግዲህ በግጥም የሚጽፉ ሰዎች ምን ልበሉህ 2000 ልታገኝ ትችላለህ። በቃ ስድ ነው የሚለቀቀው። ከእንግዲህ ወዲህ የሚሆነውን ነገር ማየት ብቻ ነው እንጂ መመርመር እንኳን አትችልም። ከአንድ ሰው አቅም በላይ ነው። አሁን ስለ ግጥም የሚጽፉ የሚሞክሩ ስንት ሰዎች አሉ ለማወቅ ብፈልግ አልችልም። ብዙ ናቸው። ሁሉም በየቦታው ይወቀው እንጂ አንድ ሰው ሊያውቀው አይችልም። ስራ ላይ ያሉ ያውቋቸው እንደሆነ አላውቅም። ብቻ ከእንግዲህ ወዲህ እንደቀሩት ሀገሮች ነው የምንሆነው። የሰማችሁት ክቡር አቶ ከበደ ሚካኤል ከዚህ ዓለም በሞት ከመለየታቸው ጥቂት ቀደም ብሎ በአጸደ ሥጋ ለተለየን ጋዜጠኛ አብርሃም ረታ ከሰጡት ቃለ መጠይቅ ውስጥ ነበር። የሀገራችን የሥነ ጽሑፍ ዋርካ ገጣሚ፣ ተርጓሚ፣ የትምህርት ሊቅና ታላቅ የፍልስፍና ምሁር የነበሩት ክቡር አቶ ከበደ ሚካኤል የቤተ ክህነትን ትምህርት ካገባደዱ በኋላ በአሊያንስ ፍራንሴስ በላዛሪስት ሚስዮን ዘመናዊ ትምህርት ተከታትለዋል። የግሪክ፣ የሮማውያን፣ የፈረንሳይ፣ የጀርመን፣ የሩሲያ፣ የጣሊያን በርካታ መጻሕፍትን ከመረመሩ በኋላ 26 መጻሕፍትን አዘጋጅተው ለሀገራቸው ዕውቀት አበርክተዋል። ክቡር አቶ ከበደ ሚካኤል ይህን ሁሉ የምርምርና የድርሰት ሥራ ያከናውኑ የነበሩት በየጊዜው መንግሥት በሚመድባቸው የተለያዩ የኃላፊነት ሥራዎች ላይ መደበኛ ሥራቸውን እያከናወኑ የሚያገኟቸውን ጥቂት የረፍት ሰዓታት በመጠቀም ነበር። በተለይ ከ1950ዎቹ በኋላ የተነሱ በርካታ የሀገራችን ደራሲዎች በእርሳቸው ሥራዎች ፋና ደራሲ ለመሆን የበቁ ከመሆናቸውም በላይ ከተጠቀሰው ጊዜ ጀምሮ በትምህርት ቤት የነበሩ ተማሪዎች ሁሉ የተማሩትና ስነ ጽሑፍን ማጣጣም የቻሉት በእሳቸው መጽሐፍት እንደሆነ ይናገራሉ። እነ ታሪክና ምሳሌ መጽሐፍትን ያስታውሷል። ለምንድን ነው እንደ ጨዋታ የጻፍኩት? የዓለምን ታሪክ በደንብ ስለማውቀው ነው እንደ ጨዋታ። ስለዚህ ለሀገራችን የሚጠቅም እንዴት ነው ብዬ እሱን የጻፍኩት ከሆሜር መሰረት ነው። ስልጣኔ ከሆሜር ትነሳና ማን ላይ ትደርሳለህ? እነ ገቴና እነ ናፖሊዮን ላይ ትደርስ። እንግዲህ የዓለምን ታሪክ ወጣው ማለት ነው። ክቡር አቶ ከበደ ሚካኤል ለሰጡን ሁሉ እናመሰግናለን። ስም አይቀበርም። ከመልካም ሽቶ መልካም
ከሬዲዮናችሁ ሸገር ኤፍኤም 102.1 ሰማይ ቀበርምን ያዳመጣችሁ ነው። አሁን ደግሞ ከክቡር ዶክተር ደራሲ ከበደ ሚካኤል ግጥሞች የተመጠኑትን የሚያሰማን ባልደረባዬ ተስፋዬ ማሞ ነው። እነሆ ተጋበዙልኝ። አሁን የማነብላችሁ አንበሳና ጦጣ የሚለው ነው። አንድ ቀን ተጣልተው አንበሳና ጦጣ እጅግ ናቅሽኝ ብሎ አንበሳ ተቆጣ። እጅግ አለመጠን ጥጋብ አብዝተሻል፣ ላታ መልጭኝ መሸሽ ምን ያደርግልሻል? ጥርሱን እያሳየ ጥፍሩን እያወጣ ነይ ወዲህ እያለ ፈለገ ሊቀጣ። ጦጢትም ተናዳ ከመሬት ሳትወርድ ከዋርካ ላይ ሆና ስትንጎራደድ እንደማይችል አውቃ ዛፍ እንደማይወጣ እንዴት ትችላለህ እኔን ልትቀጣ? ላንተ የሚገዙ ተኩላና ሰስ ናቸው፣ ብትፈልግ ሄደህ እነሱን ቅጣቸው። አትችልም በኔ እንዲህ መንቀባረር እያለች በድፍረት ተናገረው ጀመረ። ጠብቂኝ አለና ጌታዋቱ አንበሳ ፎክሮ የዛተ ሄደና ያገሳ። ሲጨልም ጠብቆ አድፍጦ ሊይዛት ከምታድርበት ውስጥ ተቀምጦ ተበቃት። እያሰላሰለች ነገሩን አስታውሳ ጦጢት ወደ ቤቷ ሄደች ሳትረሳ። ከቤቷም አጠገብ ትልቅ ዛፍ ላይ ቆማ ቤቴ ቤቴ ብላ ጠራችው ደጋግማ። አግኝቶት ይሆናል አንድ ክፉ ነገር፣ ድሮ ቤቴ ስለዋ ቤት ይለኝ ነበር። ለተንኮል መሆኑን ሳስብ ጨርሶ አቤት ብሎ ጮኸ አንበሳው መልሶ። ይሄን ጊዜ ጦጢት የልቧን አድርሳ ስታውቀው ከቤቷ መግባቱን አንበሳ እደርበት ብላው ሄደች ተመልሳ። ከትልቅ ኃይልና ከብዙ ጉልበት ምንም ትንሽ ቢሆን ይበልጣል ብልሃት። በአመጽ የመጣ ገንዘብ የሚለውን ነው። እንዲህ ይላል ብርሃነ ህሊና። አንድ ሀብታም ነጋዴ ሲጓዝ አግኝተው 3 ሌቦች ሆነው ወርቁን ቀምተው እሱንም አርደውት ከጉድባ ጣሉት። ሁለቱ አንደኛውን እንደዚህ አሉት፣ ለችግር ነውና ገንዘብ መገኘቱ፣ ምግብ ከከተማ ገዝተህ በየአይነቱ፣ ሳትውል ሳታድር ይዘህ በቶሎና፣ ጦም ውለን ጦም ካደርን ብዙ ቀን ነውና። እሱም እሺ ብሎ ተነስቶ ሲሄድ እንዲህ ሲላሰበ መንገድ ለመንገድ አብረውኝ ባይኖሩ እኒህ ጓደኞቼ ወርቁን ለኔ ብቻ ወስጄ አስቀርቼ እከብር ነበረ። አሁን ግን ለ3 ሲከፈል ይሆናል ድርሻችን ጥቂት። አስቦ ብቻውን ወርቁን ለመውሰድ ዘዴ በመፈለግ ሲያወጣ ሲያወርድ መርዝ ፈለገና ከሚበሉት ውስጥ ጨምሮ ወሰደ ለነዚያ ሊሰጥ። እነዚያም በአንድ ወገን እንደዚሁ አሰቡ፣ ወርቁስ ብንሸጠው ብዙ ነው ሂሳቡ፣ ብቻ ምን ይሆናል ያየኛ ጓደኛ፣ ተካፋይ ይሆናል ለብን 3ኛ። ግን ለሁለታችን ብቻ ብናስቀረው የሚያንሰን አይደለም ድርሻችን በቂ ነው። ተማክረው ሲመጣ በጩቤ ያርደውት ሬሳውን ከጉድባ ወዲያው ጨመሩት። ተርበዋልና ቶሎ እንደቸኮሉ ምግቡን አሰናድተው ምሳቸውን በሉ። ጥቂት እንደቆዩ ህመም ተሰማቸው፣ መርዙ ተሰራጭቶ በሰውነታቸው። ወዲያው ሁለቱንም እዚያው ገደላቸው። ከነከረጢቱ ወርቁ እንደታሰረ ባለቤት የሌለው ገንዘብ ሆኖ ቀረ። በመስራት ነው እንጂ ላብን በመጥረግ፣ በመስረቅ በመንጠቅ የለም መበልጠግ። ቁጥራቸው ብዙ ነው ግፍ ሰርተው በከንቱ፣ በአመጽ የሰው ገንዘብ ሰብስበው ሲከቱ፣ ደም እያነቃቸው ሳይበሉት የሞቱ። ሁለት መላጦች
ሁለት በራሰዎች ሲያልፉ በጎዳና ዕቃ መሬት ወድቆ ብልጭ ሲላዩና ተሽቀዳድመው ሄደው ከቦታው ሲደርሱ ተፎካከሩበት ሁለቱም ሊያነሱ። በኋላም ተማተው በጥፊ በጡጫ አንደኛው ነጠቀ በጉልበቱ ብልጫ። አገላበጠና ቢመለከት ፈጥኖ ዕቃውን አገኘው ማበጠሪያ ሆኖ። እስቲ ሁላችሁም በሉ ፍረዱት፣ እሱ ራሰ በራ ጠጉር የለበት ሮጦ ተማቶ ቀምቶ ቢያመጣ ምን ያደርግለታል ሚዶ ለመላጣ። ሰዎች ይፋጃሉ አስበው ሳይፈርዱ የተጣሉበትን ጥቅሙን ሳይረዱ። ከመጣላት በፊት ከመቀያየም የነገሩን ፍሬ መረዳት መልካም። አባት ልጅ አህያ። አንድ የባላገር ሰው ገንዘብ ቸግሮት አህያውን ሊሸጥ ተነስቶ በጠዋት አህያውም ሲሄድ ገበያ ድረስ ደክሞት እንዳይከሳ ዋጋ እንዳይቀንስ አራት እግሩን አስሮ በደህና ቀላድ ወንድ ልጁን ጠርቶ አለው እንሂድ። ልጅና አባት ሆነው አህያን ሁለቱ ተሸክመው ሄዱ እየተጫወቱ። ገና መጀመሪያ አንድ ሰው ሲያያቸው ስለተገረመ በዚህ በስራቸው ደንቆት እንደዚህ ሲል ጮሆ ተናገረ። ሳይሰራ እስካሁን ባለም ላይ የቀረ ከሌላው ጉድ ሁሉ ይህ ብቻ ነበረ። ዛሬስ ብሎ ስራ ቢያጣ ደግሞ አህያ በጫንቃ ሰው ተሸክሞ ይንቀረፈፍ ጀመር ይኸው ባገራችን። እንዲህ ያለ ታሪክ አልሰማም ጆሮአችን። ይልቅስ ሌላ ሰው ይሄንን ጉድ አህያውም ይውረድ በእግሩ ይራመድ ብሎ ስላሾፈ በሳቅ በዘለፋ ስለመሰላቸው በእውነት የሚያስከፋ አባትና ልጁ አህያውን ፈተው ይነዱት ጀመረ እንደ ደንቡ ገብተው። ከትከሻ አውርደው እንንዳህ ቢሉት ከረፍት ወደ ድካም ስለሆነበት አህያው ለግሞ መቆም ስላመጣ ልጅየው ተናዶ ከአህያው ላይ ወጣ። ከዚያም እየመታው በደህና ጎመድ ይጓዙ ጀመረ በዋናው መንገድ። አንድ ሽማግሌ ራሰ መላጣ ይህን ነገር አይቶ እንዲህ ሲል ተቆጣ። መቼም የዛሬ ልጅ ለምንም አይረባ፣ በፍጹም ጠያፍ ነው ጭራሽ ያልተገባ። አባት በእግሩ ሲሄድ ልጅየው በከብት ምን ነው እንዲህ ነው ወይ ሲከበር አባት ብሎ በልጁ ላይ ተግሳጽ ቢናገር መልስም አልመለሰ ሳይከራከር። ደንግጦ ልጅየው ወረደና ቶሎ አባት ተቀምጦ ልጅ ተከትሎ ጥቂት አለፍ ብለው ቁልቁለት ሲወርዱ ሶስት ወይዛዝሮች አንድነት ሲሄዱ አንዷ ተናገረች እንደዚህ ስትል፣ ልጁን አስከትሎ አሽከር ይመስል ደልቶት ከአህያ ላይ ይሄ የተቀመጠው ሲሆን ቢወርድለት ወይ ቢያፈናጥጠው ቢለወጥ ነው እንጂ ጊዜና ዘመኑ አባት በልጁ ላይ እንዲመጨከኑ። አባትየው ሰምቶ ይህንን ስትል ነውር መስሎ ታየው ልጁን ማስከተል። ደስ ይበላት ብሎ ጠርቶ አፈናጠጠው። አባትና ልጁ አንድነት ተቀምጠው ጥቂት እንደሄዱ አንድ ሰው አይቷቸው ተራውን ሳቀና እንደዚህ አላቸው፣ አሁን የአህያ ገበያ ድረስ እውነት ይችላል ወይ ሳይሞት ለመድረስ? እንደዚህ ሆናችሁ ገበያ የምትወጡ ምናልባት ይሆናል ቆዳውን ልትሸጡ። አሁንም ይሻላል ብትወርዱለት አህያችሁ ደክሞ መንገድ እንዳይሞት። ሰምተው እንዳልሰማ አልፈው እንዳይሄዱ አባትና ልጁ ሁለቱም ወረዱ። አህያው ሌጣውን እነሱም በእግራቸው ይጓዙ ጀመረ ወደ ገበያቸው። ይሃል በቃ ብሎ ጥቂት ልፍ ሲሉ ሰዎች ሳቁባቸው እንደዚህ እያሉ፣ ሌጣ አህያ ነድተው ፊት እያስቀደሙ የማናቸው ጅሎች በእግር የሚደክሙ? ሌጣ አህያ ነድተው በእግር መኳተን ትልቅ ከብትነት ነው አህያ መሆን። አባት ይህን ጊዜ መለሰ እንዲህ ሲል፣ በጣሙን ሲያንሰኝ ነው አህያ መባል። ባለማወቃችን በጣም ተታለን፣ ሁሉን ደስ ማሰኘት የሚቻል መስሎን። ሰው በሳቀ ቁጥር እውነት መስሎን ጉድ
ይህን ሁሉ ጉዞ ይህንን መንገድ ዘለቅ ነው እስከዚህ ስንወጣ ስንወርድ ከእንግዲህ ወዲያ ግን ይጥላም ይቀበል በቃኝ የሰው ነገር ሰምቶ መከተል እነሆ እንደዚህ ነው የዚህ ዓለም ጣጣ ማንኛውም ነገር ተቃንቶ ቢወጣ ሰው በሰው ነገር የሚለው ላያጣ የሁሉን ቃል ሰምቶ እንዴት ይዘለቃል ሰው ለራሱ ጥቅም ያሰበው ይበቃል ንግስት አግሪፒና የኔሮን እናት የተለየ ፍቅር ስላደረባት ልጇን አለመጠን ተወደው ነበር ብዙ ሊቃውንቶች ገብተው በሚስጥር ልጅሽ አንቺን ገድሎ ይነግሳል የሚሉ ክፉ ትንቢት አለ ተጠንቀቂ እያሉ ሲመክሯት ይትንቢት አልመስል ቢላት ልጄ እንገስ እንጂ እኔ እንኳን ብሞት ምንም ቅር አይለኝ እያለች ስትኖር የተባለ ነገር ሳይሆን እንዳይቀር ንግግሩም እንዲደርስ ንግስት አግሪፒና በሕይወት ቆይታ ልጇም ማደገና ለብቻ እንደ ልቡ ደልቶት እንዲኖር መንግስቱን ከናቱ ቀምቶ ሊያስቀር እሷንም ለመግደል ቁርጥ ሐሳብ አድርጎ ከወታደሮቹ ጨካኙን ፈልጎ ሂድና ተንግደል አለና ሰደደው የተላከው ሎሌ ኔሮን እንዲወደው ሰተት ብሎ ገብቶ ከንግስቷ ቤት ራሷን በዱላ አንዴ እንደመታት ያትንቢት መድረሱ ትዝ ስላላት ራሴ ምን አጠፋ ሆዴን ምታው እንጂ ጸንሶ የወለደ ኔሮን ብሎ ልጅ አለችው ይባላል ምስኪኗ ንግስት እንደባበዱላ ተወግራ ስትሞት ስም አይቀበርም ከመልካም ሽቶ መልካም ስም ይበልጣል ተፈሪ አለሙ ከክቡር ዶክተር ከበደ ሚካኤል ስራዎች የተወሰኑትን ደግሞ ያሰማችኋል ውስጥ ልቦናውን ራሱ መርምሮ ኃጢአቱን ክፋቱን በሐሳቡ ሰፍሮ ይህን ሁሉ በደል የሌለው መጠን አድራጊና ሰሪው እሱ መሆኑን ህሊናው ተረድቶ ሲያስበው መንፈሱ ምን ፍጡር ይገኛል የማታፍር ነፍሱ መልሶ የማይንቅ ራሱን በራሱ ጋሪጣና አሽሟጣጭ አንድ ነው ባህሪያቸው የሚያልፈውን ሁሉ በመወጨቃቸው ጋሪጣስ ቦጭቆም ያስቀራል በጥሶ አሽሟጣጭ ክፉ ነው ይከተላል ደርሶ የቅኔው ውበት የድንቁርና ሌት ጨለማው አለፈ የማስተዋል ንጋት ብርሃን ተነጠፈ ድካምና ሙያ ዕውቀትና ጥበብ መጣን እንደ ጨረቃ ተዘራን እንደ ኮከብ ከአራቱ ማዕዘን የለየ ቦታ በምስራቅ በምዕራብ ተገኘ ብልጭታ ደመናውን ቀዶ ማስተዋል ፈለቀ ትምህርት ተፋፋመ ተስፋፋ ደመቀ ሆሜር አንዣበበ ከሁሉም በለጠ ቦድሌር ፈዘዘ ፑሽኪን አናወጠ ቪክቶር ሂጎ ላቀ ሼክስፒር ገነነ ቨርጂል መምህር ሆኖ ተሾመ ተካነ ጌታን ጸባረቀ ኮርኔይ ትልቅ ሆነ ሺለር ተከበረ ሶፎክላስ ተጋባ ዳንቴ ተመረቀ ለታስም ተቀባ ሰዎች የፈጸሙት ተግባርና ሥራ ክብደቱ ግምቱ ተሰፍሮ ሲጣራ ማዕረግ ሊሰጠው ሲደለደል ቦታ ቅኔ ተቀመጠች አክሊል ተቀዳይታ በጥበብ አዳራሽ በእውቀት መኖሪያ ቤት ሁሉን የምታስንቅ ቅኔ ነች እመቤት ስለ ዓለም ውብ ነች ሁልጊዜ ሙሽራ መጎናጸፊያዋ ብርሃንና ጮራ አብረቅራቂነቷ ነዲድ ነው እንደቶን እሷን ደጅ ጠምቷል ዳዊትም ሰለሞን አካሏ ህላዌ እሳታዊ ብርሃን ዙሪያ በሙሉ ፋና ነው ውጋጋን ዕውቀት ይፎካከር መጽሐፍ ይወዳደር
ሁልጊዜ ቅኔ ነች የድርሰቱ ጀንበር። መርዝም መድኃኒት ነው ሲሆን በጠብታ እንዲሁም ለተንኮል አለው ቦታ ቦታ። ምን ቢሰለጥኑ ይራቀቁ በጣም ሁልጊዜ ደጋግሞ ብልጠት አያዋጣም። በእጅ የተበተቡት ተንኮል ዞሮ ዞሮ ማጋለጡ አይቀርም እጅና እግር አስሮ። መጽሐፉም ይለናል ሲያስተምረን ጥበብ ብልጥ ሁን እንደባብ የዋህ እንደርግብ። ስለዚህ በብልጠት ተንኮል ስትሰሩ በስቶ እንዳይገላችሁ ገርነት ጨምሩ። የቅናት በሽታ ህመሙ የከፋ የህሊናን አይኖች ጨርሶም ያጠፋ። በዚህ ክፉ ደዌ የሰው ልጅ ሲለከፍ የተጣራው ነገር ይመስለዋል ሰፈፍ። ልቡም እያደላ ወደ ክፋት ወገን መሞትን ይመርጣል ሰውን ከማመስገን። ሕይወት ጦርነት ነው ዋጋህን የሚያሳይ መታገል ግድ ነው ስትኖር በዓለም ላይ። በገዛ እጁ ወድቆ በቁሙ እየሞተ መታገል ያልቻለ ልቡ እየታከተ የሚያነሳው የለም በፍቅር በእርዳታ። በዚህች በመሬት ላይ ፍጡር ካልበረታ ጥንቱን አልተሰራም ለሰነፎች ቦታ። አይን የለውም አሉ የሰነፍ ልመና ወደ አምላክ ሲጸልይ ማታ በልቦና። መንገዱ ሳይመታኝ ባዋራ በጭቃ አድርገኝ ይለዋል ለአገሬ እንድበቃ እንጦጦ ተኝቼ ሐረር እንድነቃ። አንድ አዲስ ተገኝቶ ሌላው ግን ካረጀ የሚናደው ነገር ለአዲሱ ከበጀ። በዘመን መለወጥ እየተነወረ ይቅር ከተባለ ልማድ የነበረ ጠቃሚ ከሆነ ሲነቀል ሲጠፋ ማፍረስም መስራት ነው ይለናል ፈላስፋ። እየተሻሻለ እየተለወጠ አንደኛው ካንደኛው አምሮ እየበለጠ ሁልጊዜ አዲስ ነገር ሰርቶ በመሰብሰብ በኑሮ በሥራ በልማድ በጥበብ ካልተፈራረቁ ልቅሶና ደስታ ትካዜና ዘፈን ሳቅና ጨዋታ ቀይና አረንጓዴ ጥቁርና ቢጫ ኑሯችን ጣም ያጣ ይሆናል አልጫ። ሰው ቢበድላችሁ እስቲ አትናደዱ፣ ጠላትን አትጥሉ፣ ክፉን ሰው ውደዱ። የክፉ ሰው ክፋት ጠቃሚ ነው ትርፉ፣ ያነቃቃችኋል እንዳታንቀላፉ። የልቦናው ስሜት እየተራራቀ ሁልጊዜ ወደ ላይ በጣም እየላቀ በሥራ በጥበብ ግሎ ለመነሳት ቆስቋሽ ይፈልጋል የሰው ልጅ እንደሰራ። ክቡር ዶክተር ከበደ ሚካኤል በ1991 ዓመተ ምህረት በተወለዱ በ82 ዓመታቸው ነበር ከዚህ ዓለም በሞት የተለዩት። የዛሬን አበቃን። ሳምንት ሌላ ባለውለታችንን እናስባለን። አብራችሁን ስለቆያችሁ አመሰግናለሁ። ሌሊቱ ሰላማዊና የተባረከ ይሁንላችሁ። ኢትዮጵያ ለዘላለም ትኑር። ስም አይቀበርም። በምድር ላይ በተመላለሱባቸው ዘመናት ለአገር ለወገን የላቀ ሥራ ያበረከቱ በአጸደ ሥጋ የተለዩን ስመጥር ሰዎች የሚታወሱበት ዝግጅት ስም አይቀበርም። ሕያው ስማቸው ከነግብራቸው ይወደሳል። ዘወትር ሮብ ከምሽቱ 3 እስከ 5 ሰዓት በእናንተው ሬዲዮ በሸገር ኤፍኤም 102.1 አዘጋጅና አቅራቢ ወንድሙ ኃይሎ። ስም አይቀበርም። ከመልካም ሽቶ መልካም